መፍራት የሚባለው ችግር አለው ማለት አንዴ ተረጋጊ። እኔ ልፈራ እያልሽ ነው? እሺ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ጥቅስ የቱ ጋር ነው ንገረኝ ነው። አሁን ላውጣ። አንድ ላይ ነው ሁለት ላይ ነው የቱ ጋር ነው? 20 ባለው ስንት ላይ ባለው? 20 ቁጥር 20 ላይ ልሄድ 14 ጀምሮ እስከ 20 ባለው ነው። አብ ወልድ መንፈስ ቅዱስ የለም ወገናችን፣ የሌለ ነገር ለምን ታደክሚናለሽ? ካለ ንገሪኝና ቁጥሩ ላይ ላውጣው። አብ ወልድ መንፈስ ቅዱስ የሚለው ቁጥር ስንት ላይ ነው? አንድ አምላክ የሚለው በቃው በደንብ እየተረዳሁት ነው። ሐሳብ ካለ መቀበል ነው። በደንብ አንብቢ። ያለ ጎበዝ አንብቢ፣ ችግር የለም። ያለ ቀጥይ። ያው ችግር የለውም አንብቢ። በእኔም ደግሞ መኑ በአባቴ ቤት ብዙ መኖሪያ አለ። እንዲህ ባይሆንስ ባልኳችሁ ነበር። ነው አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀላችሁ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደምሄድበት ታውቃላችሁ፣ መንገዱን ታውቃላችሁ። ቶማስም ጌታ ሆይ ወደምሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለ። ኢየሱስም እኔ መንገድና እውነት ነኝ፣ በእኔ በቀር ወደ አብ የለም። አብ ቅድም አብ ወልድ መንፈስ ቅዱስ ያልኩት እዚህ ጋር አብ ነው። ማብራራትሽን ታዩና አንብቢ። አይ ቀጥይ ጎበዝ። ከዛ ደግሞ ብታውቁ አባቴን ደግሞ ባወቃችሁ ነበር። ኢየሱስን ብታውቁ አብን ታውቁ ነበር ማለት ነው። አሁን ደግሞ አይታችሁማል አለው። ፊልጶስም ጌታ ሆይ ይህንን ይበቃናል አለው። አንተ ፊልጶስ ምን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ መንፈስ ቅዱስ ማለት ነው። እሺ ጨረሽ? መንፈስ አብ ወልድ መንፈስ ቅዱስ። በጣም ጥሩ። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ጥቅስ የቱ ጋር ነው ያለው? አብ እግዚአብሔር እንደሆነ ነገረን። ምን ማለት ነው? ምን ማለት ነው? አይደለም ጥያቄ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ጥቅስ ቁጥር ስንት ላይ ያለው ነው? እኛ ሰዎች ነን አይደለ? መረዳት እንችላለን አይደል? ይሄ ቃል ተሰባብ ተሰማ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ጥቅስ የቱ ጋር ነው ያለው? ይሄን ቃል ሳነብ አብ ወልድ መንፈስ ቅዱስ አንድ መሆናቸውን ተረድቻለሁ። ምክንያቱም ጭንቅላት አለኝ። በቃ ጥሩ። ስለዚህ እኔ ተረድቻለሁ በይና ያዥዘው። ግን አላት በይልኛ። እሺ አንድ ጥያቄ ልጠይቅ። አብ ወልድ መንፈስ የሚል ቆይ ተስፋ ቁረጥ። ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። አብ ወልድ መንፈስ ቅዱስ አንድ በፍጹም የለም። አሁን አስነበብሽ አንድ ነገር ልንገር። የለም ያልኩት እግዚአብሔር ይወዳል። ተመለስ ካንዲ ትረግ እግዚአብሔር ይወዳል። ላይ ላለመረዳት በጣም እየጣርክ ነው። ለዛ ነው ሁሱ በእውነት ነው ወንድሜ ነክ በአንድ አምላክ አምናለሁ። ላለመረዳት በጣም እየጣርክ ነው። በጣም እየጣርክ ነው። አትበይ። የጠየኩትን ጥያቄ አንቺ አላልሽምና የቱ ጋር ነው? ሁሉ አምላክ አብ ወልድ መንፈስ ቅዱስ አንድ መሆኑን እየነገረን ነው ይሄ መጽሐፍ። ለምን ቃሉን ትፈልጋለህ? ቅዱስ ላይ የለም። ተስፋ ቁረጭ። ወላሂ የለም። አይሸውም። አንድ አምላክ። እሺ ከዚህ ቃል ምን ተረዳህ? እሺ ተረጋጊ። ላስረዳሽ። ቃሉን አስረዳኝ በይ ላስረዳሽ። ነገር ግን አንቺ የለም አንቺ አልሽው እዚህ ጋር የአብ ወልድ መንፈስ ቅዱስ የሚል መጽሐፍ ቅዱስ ላይ ወላሂ የለም። ሲታይ ነው አንድ አምላክ አለ። አብ የሚላለ ወልድ የሚላለ መንፈስ ቅዱስ አለ። ሶስቱን አንድ እንደሚሆኑ እያነበብኩ ነው። ሶስቱን አንድ አደረጋቻቸው እናንተ። ነገር ግን አንድ አይደለም። ላስረዳሽ። ከአብና ከኢየሱስ ክርስቶስ ማን ይበልጣል? አብ ይበልጣል።
በጣም እንዴት አብ ወልድ መንፈስ አንድ ናቸው። አብ ይበልጣል ብለሻል። አብ ይበልጣል አይበልጥም ከኢየሱስ ክርስቶስ? ኢየሱስ ክርስቶስ አብ ወልድ መንፈስ አንድ አምላክ ነው እያልኩ ነው። አልጠየኩም። ማን ይበልጣል? አሁን ማን እንደሚበልጥ ደግሞ ንገሪኝ። እኩል እንዳልሆነ አሁን በራስሽ አንደበት መልሰሻል። እውነቱን ታውቃላችሁ፣ መልሳችሁታል። ግን እምነቷ ይሄን ነገር ስለማይፈቅድላት አይበልጥም ወደሚለው ልትመለስ ነው። ማን ይበልጣል? ከሁለቱ አይደለም። እሺ ማን አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ማን ከማን ይበልጣል? አንድ አምላክ እንዴት ከራሱ ነው? በጣም ጥሩ። አሁን እንደሚበልጥ ማስረጃ ላሳይሽ። በጣም ጥሩ። እሺ እንዴት እንደሚበላለጥ ማስረጃ ላሳይሽ። ማን እንደሚበልጥ እንዴት ይበልጣል? አታሳየኝ። እኔ ያሳየሁት በደንብ አሳይሻለሁ። እንዴት አንድ አምላክ እንዴት ተረጋጊ፣ አዳምጪኝ። ቆይ ተረቀስ በይ። እንዴት አንድ አምላክ ሌላውን ሊበልጥ ይችላል አለች። ወላሂ ንጹህ ግንዛቤ ማለት ይሄ ነው። ንጹህ ግንዛቤ ማለት ይሄ ነው። አምላክን ሊበልጥ አይችልም አይደለ? ነገር ግን ይበላለጣሉ። በጣም በሚያሳዝን ሁኔታ እንደሚበላለጡ ከራሱ ከኢየሱስ ክርስቶስ አንደበት ልሰጥሽ ነው። አሁን ልስጥሽ። አዎ ምክንያቱም ነብይ ሆኖ ነበር ኢየሱስ። እሱ ጋር ነው የሚበላለጥ። እስ በይ አይበላለጡም ብለሽናል። አሁን ደግሞ እንደሚበላለጡ ከክርስቶስ አንደበት ላመጣልሽ ነው። ወስል ከራሱ ከኢየሱስ ክርስቶስ ላሳይሽ። እንደዛው እንደው ቅድም ያመጣሽው ጥቅስ ላይ እዛው ላይ ነው ላሳይሽ። እዛው የትም ቦታ ሳይሄድ ዮሐንስ 14 ነበር አለ ስታስነብብኝ የነበረው። እዚህ ጋር አንብቤ ይሄን ጥቅስ ምን ይላል? ራሔል አለሽ? ራሔል ሜትሽን አንሺው። እሺ ይሰማኛል። አንብቤ ቃሉ እኔም እሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ። የምትወደኝ ቢሆን ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ይበላችሁ። እሄዳለሁ የሚለው እዚህ ላይ ስጋ ነኝ። ይኸውልህ እሄዳለሁ የሚለው እዚህ ጋር ምራስ ልክ ነኝ እኮ። እሄዳለሁ የሚለው ወዴት ነው? ማን ይበልጣል? እሄዳለሁ የሚለው ወዴት ነው? ይመልስልኝ። ማን ይበልጣል? እሄዳለሁ የሚለው ወዴት ነው? ይመልስልኝ። መጀመሪያ ማን ይበልጣል? ያወጣኸው ራስህ ነህ። እሱን ከተረዳኸው ወዴት ነው የሚሄደው ነው? ቆይ ችግር ወደ እሱ እንመጣለን። እሄዳለሁ ያለው አትደረቢ፣ ቀስ በይ። እኔ ሀሳብ ተነስቶ ማይበላለጡም እንዴት አንዱ አምላክ ሌላውን ይበልጣል ብለሽናል አይደለ? በጣም ጥሩ ሀሳብ ነው። የሆነ ግንዛቤ ነው አልኩኝና እንዴት ይበላለጣሉ የሚለውን እኔ በማስረጃ ሳይሆን ማን ይበልጣል ከኢየሱስና ከአብ? ይኸውልህ አሁን እኮ አብ ብልክ ገብቶሃል አይደለ? እዚህ ጋር ኢየሱስ ክርስቶስ እዚህ ጋር ይኸውልህ እሄዳለሁ ይላል። ወዴት ነው የሚሄደው? ኢየሱስ ክርስቶስ መንፈስ ለብሶ ስጋ ለብሶ መጥቷል አይደለ? በዛን ጊዜ አምላክ አለው ኢየሱስ። መልሶ ግን ወደ አብ ሄዷል። ሲሄድ ግን እኩል ናቸው ነው የምልህ። ምድር ላይ ግን ሲኖር ሰው ሆኖ ስለመጣ አምላክ አለው። ከሄደ በኋላ ግን ወደ አብ ተቀላቅሏል። በሄደም ሰማይም ላይ ሆኖ ሰው ነው። ማስረጃ ልስጥሽ። አሁን እኮ ማስረጃ ሰጠሁህ እንዳልሆነ። አሁን ያነበብኩት እሱን ያሳያል። በጣም ጥሩ። አሁን ላሳየሽ በሰማይም ሆኖ ሰው እንደሆነ ከራሱ አንደበት ልስጥሽ። አታሳየኝ። ምክንያቱም ምን ያሳየው ክልመን መጀመሪያ ወደ አብ ሄጃለሁ ይላል። መሄድን እኮ እኛ ማልካድም እኮ ሄዷል እኮ እዛ ሄዶ ግን ሰው አይደለም ማልሽ። ምድር ላይ ስለሆነ ነው ይሄን አይደለም። እዚህም ሆኖ እዚያም ሆኖ ሰው ነው። ማስረጃ ልስጥሽ ወይ ከራስሽ መጽሐፍ ከራሱ አንደበት አይደለም? አዎ እሺ ስጠኝ። በጣም ጥሩ። አሁን ስለዚህ እንደሚበልጠው አመንሽ አይደለ? አላመንኩም። አብ ከእኔ ይበልጣል። ምክንያቱም ስጋ ነው። ስጋ ስለሆነ ነው እንደዛ ያለው። አብ ከእኔ ይበልጣል ያለው ሰው ማን ነው? ይሄን ተናገሩ። ማን ነው? ኢየሱስ ነው ያለው። ምክንያቱም ወደ አብ አልሄደም ነበር። ከአብ ተለይቶ ነበር። በፍጹም ልታሳምነኝ አትችልም። በፍጹም በእውነት አብ ከእኔ ይበልጣል ያለው ማን ነው? ኢየሱስ ነው አልሽ። አሁን ሐሳቧ ምንድነው? ይሄን የተናገረው ምድር ላይ ሰው ስለሆነ ነው አለች። በሰማይ ላይ ግን እንደዛ። አሁን ደግሞ ራሱ ኢየሱስ ክርስቶስ ሰው እንደሆነ የተናገረበትን ላሳይሽ ነው። በሰማይ ላይ ሆኖ ራሱ ሰው ነው። ላሳይሽ አብሽር። መጽሐፍ ቅዱስ ይዘሻል? አዎ ይዘራ ሞባይል ላይ ያው እሺ፣ አንብቢ አትችልም ትላለች። አንብቢ ድምፅሽን ከፍ አድርገሽ
ሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ኢየሱስ የሚል ቃል አለ። ቆይ አንዴ፣ በሰማይ የሚኖረው የሰው ልጅ ነው የተባለው ማን ነው? የሰው ልጅ ማን ነው? የሰው ልጅ እኮ ማን ነው? ያ የሰው ልጅ ነው። ኢየሱስ የሚል ቃል አይታየኝም እዚህ ጋር። እንዴ ከሰማይ ከወረደ በቀር ከሰማይ የወረደው ማን ነው? የሰው ልጅ ነው የሚለው እዚህ ጋር ኢየሱስ አይደል? ኧረ እባክሽ አትሸምጥጭ። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ማለት። ወደ ሰማይ የወጣው ብቸኛው ሰው ማን ነው? መልሽ መልሽ። ያውጣክልኝ ማስረጃ ልክ አይደለም እያልኩክ ነው። ማን ነው ይሄ ሰውዬ? ማን ነው ወደ ሰማይ የወጣው? ከሰማይ ወርዶ ወደ ሰማይ የወጣው ማን ነው? ማን ነው ይሄ ሰው ልጅ በሰማይ የወጣው? ማን ነው ንገረኝ። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ይላል። ከሰማይ የወረደ ወደ ሰማይ የወጣ ማን ነው? ያና በሰማይ ያለው ኢየሱስ እዚህ ጋር። በጣም ጥሩ እሺ። በሰማይ የሚኖረው ብቸኛው ሰው ማን ነው? ሌላ አካል ከሆነ መጽሐፍ ቅዱስ አራተኛ ስላሴ። እሺ ያ ሰው ማን ነው? ያ ክርስቲያኖች ኮሜንት ላይ ኢየሱስ መሆኑ ግልጽ ነው። ከሰማይ ከወረደ በቀር ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው አምላክ ነው። ላላላላ የሰው ልጅ ነው። አይደለም አምላክ ነው አይደለም። ያ አምላክ ነው አይደለም እያልኩሽ እኮ ነው። እኔም እያስረዳሁሽ ነው። አምላክ አይደለም እዚያ ነው መልእክቴ። እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ስለዚህ በሰማይም ሆኖ ሰው የሰው ልጅ ነው ኢየሱስ ክርስቶስ። ይሄን ይመስላል ጌታ። አሁን ማለት ማስረጃ አልሰጠም። ኢየሱስ ነው አይደለም። እሺ በሰማይ የሚኖረው ሰው ማለት እሺ ከሰማይ የወረደው ወደ ሰማይ የወጣው ማን ነው? ከሰማይ የወረደው ወደ ሰማይ የወጣው ሰው ማን ነው? ኢየሱስ ነው። አሁን ያሳየኝ ጥቅስ ግን ኢየሱስ የሚል ቃል የለውም። በጣም ጥሩ። ስለዚህ ከሰማይ የወረደው ወደ ሰማይ የወጣው ማን ነው አልኳት። ኢየሱስ ነው አለች። ኢየሱስ ነው። አሁን ያወጣው ቃል ላይ ግን ኢየሱስ የሚል ቃል የለም። እና የሰው ልጅ እሱ ነው አልሽኝ እኮ። ማን ነው ወደ ሰማይ የወጣው? ከሰማይ የወረደው ወደ ሰማይ የወጣው ማን ነው አልኩት። ኢየሱስ ነው አልሽኝ። ኢየሱስ ነው። አሁን ያወጣው ጥቅስ ግን እሱን አይወክልም። እና ማን ነው ወደ ሰማይ የወጣው? ንገሪኝ። ችግር የለም። ማን ነው ያ ሰው? አንተ አሳየኝ። ላሳየሽ ያልኩህ እኮ አንተ ነህ። ያ ሰው ማን ነው? ወደ ሰማይ የወጣ አካል እንዳለ ይነግረናል። ኢየሱስ ወረዳለ ወደ ሰማይ። ኢየሱስ ሰማይ ላይ ወጥቶ ሆኖ የሚል ቃል አሳየኝ። በጣም ጥሩ። ስለዚህ በሰማይ የወረደ በሰማይ የወጣው ኢየሱስ ክርስቶስ ነው። አሁን ደግሞ የሚል ቃል አሳየኝ። የሚል ቃል አሳየኝ። ሌላም ልጨምረው። ችግር የለውም። ጴጥሮስ ራሱ ምን አለ? የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ሰው ያለ ቃል በቃል ይገልጸዋል። መቼ? ክርስቶስ ካረገ በኋላ ምን ይላል? የአረበኛው መጽሐፍ ቅዱስ ላይ አማርኛው እንደዚህ ነው። أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده ይላል። እና ለጴጥሮስ እናንተ የእስራኤል ሰዎች ሆይ ይሄን ንግግር ኢየሱስ እግዚአብሔር በእርሱ በኩል ድንቅና ተአምርን ያደረገለት ካለ በኋላ ለእናንተም የተገለጠ ሰው ነበር። መቼ ነው ይሄን ያለው? ክርስቶስ ካረገ በኋላ። ማስረጃ ችግር የለውም። ሌላው የሐዋርያት ሥራ ምዕራፍ 2 ቁጥር 22 የሐዋርያት ሥራ ምዕራፍ 2 ቁጥር 22 የሐዋርያት ሥራ ምዕራፍ 2 ቁጥር 22 ድንገት እንደሚነጥቅ የሚለው ነው አይደለም? የሐዋርያት ሥራ ምዕራፍ 2 ቁጥር 22 ኦኬ 22 የእስራኤል ሰዎች ሆይ ይህ ቃል ስሙ፣ ራሳችሁን እንደምታውቁ የናዝሬቱ የኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቁ ምልክቶች እግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ የሚል ቃል አለ። ነው የሚል አይደለም። እዚህ ጋር ሰው ነበረ ምድር ላይ ሲኖር ማለት ነው። ምድር ላይ ሲኖር የሚለው የቱ ጋር ነው ያለው? ሰው ነበረ ይላል። ነበረ ደግሞ ላለፈ ነገር ነው። አንዴ ምድር ላይ ሲኖር የሚለው የቱ ጋር ነው ያለው? ለምን አንቺን ከራስ ትጨምራለሽ? ነበረ የሚል ቃል አለ። ወደሱ ልመጣለን። አንዴ ወደሱ ልመጣለን።
ነገር ግን ምድር ላይ በነበረ ጊዜ የሚለውን ለምን ከራስሽ ትጨምሪያለሽ? የቱ ጋር ነው እንደሱ የሚል ያለው? ማፍረጃ ፈው ነበረ የሚል ቃል ምን ያስረዳሃል አንተ? አሁን ያለ ነገር ነበረ ይባላል እንዴ? ይኸውልሽ አሁን ያለ ነገር ነበር ሙሴ ነበረ ይባላል እንዴ? ያለ አሁን ይሄንን ባለ ጊዜ የት ነው ያለው ኢየሱስ? መልሽ። ጴጥሮስ ይሄን ቃል ሲናገር የት ነበር ኢየሱስ? ማስረጃ አይደለም። ሰማይ ላይ ኢየሱስ ሰው ቃል የሚለውን ትደግሚዋለሽ፣ ችግር የለውም። 10 ጊዜ ደጋግሚ፣ ግን እየሰጠሁሽ ነው። ነበረ ሲል ጊዜ ይሄን ሲናገር ኢየሱስ የት ነበር ያለው በዚህ ሰዓት? መልሽ። በምድር ላይ ወይስ በሰማይ ላይ? አሁን እኔ እንድጠይቀኝ አይደለም መልስ ነው እየፈለኩ ያለው። ያው እንድትረጂ እኮ ነው ወገናሽ። መረዳት እንደማትፈልጊ በደንብ እያወቅሁ ነው። ነገር ግን ቃል በተናገረ ችግር የለውም። ጴጥሮስ ይሄ ቃል በተናገረ ጊዜ ኢየሱስ የት ነበር? ምድር ላይ ነው በሰማይ ላይ? መልሽ። መልሽ። አሁን ከመለሰች ወላሂ በርሱ አግኝተዋለች። ስለዚህ አትመልሰው። ይኸውልህ ላንብብልህ። አንተ እስኪ ስማኝ እንዴ በእናትህ። የእስራኤል ሰዎች ይህን ቃል ስሙ። በጣም ነው የምትመቸኝ በነገራችን ላይ። አንዴ ስማኝ። ለዛ ነው ቀለል የማወራህ። እንዴ ነበረ የሚለው ነው ያለፈ ነገር በምድር ላይ ነገር ነው አይበራለ ካደል ስማኝ አንዴ። የእስራኤል ሰዎች ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራት በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ታምራት ያደረገው ምድር ላይ ነው አይደለ? ያን ጊዜ ሰው ነበረ እያለን ነው አይደል? ለምን ተረጋጊ። ይሄን ቃል ሲናገር ጊዜ ጴጥሮስ ኢየሱስ ክርስቶስ የት ነበረ? የትም ይሁን እዚህ ጋር ግን ነው የሚል ቃል የለም። ወገናችን መልሱ እሱ አይደለም። መልሱን መልሽ እንጂ ታውቂዋለሽ። የትም ይሁን የሚል መልስ አይሆንም። ወላሂ ታውቂያለሽ። እሺ ጴጥሮስ ይሄን ቃል እየተናገረ ምድር ላይ ነበር። እግዚአብሔርን አላውቀውም፣ ክርስቶስን አላውቀውም። እዚህ ጋር በግልጽ ነው የማወራው። ይሄን ቃል እየተናገረ እያለ ጴጥሮስ ኢየሱስ ክርስቶስ በሰማይ ላይ ካረገ በኋላ ነው ይሄን ቃል እየተናገሩ ያሉት። ወይንም ደግሞ ላረገም ነው ነበረ ያለው አይደለም። ወገናችን በምድር ላይ ነበር እያልሽ ተናገርሻቸው። እንደዛ አይልም ቃሉ ላይ። ነገር ግን ይሄን ቃል ሲናገር ተረጋጊ፣ ቀስ በይ፣ ላውራ አንዴ ላውራ፣ ቀስ በይ። ይሄን ቃል እየተናገረ እያለ ጴጥሮስ ኢየሱስ ክርስቶስ የዛኔ በሰማይ ላይ ነበር። አንደኛ ይሄ ነው። ሁለተኛ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም ሰው የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ቅድም መጀመሪያ ላይ ሲጠይቅሽ ኢየሱስ ክርስቶስ እንዳውም ከሰማይ መጥቶ ወደ ሰማይ የወጣው ብቸኛው ሰው እርሱ ነው። ሌላ ሰው ካለ ጨምሪልኝ፣ ችግር የለም። አይ ኢየሱስ ብቻ ነው ካልሽ ያን ሰው እኔ ምን ያውጣህልኝ ቃል በእውነት እየተረዳሁት እያወራሁት ነው። እሺ ያን እንግዲህ አሁንስ ክርስቶስ ሰው እንደሆነ ቃል በቃል በራሱ ተናግሯል። ይሄ ነው እሽከታ ነው። አሁን እኮ ምንም መልስ ምን ነገር አልሰጠኝም። እኔ እውነት ብትነግረኝ ደስ ይለኛል። እውነትን እፈልጋለሁ። ይኸው እዚህ ጋር ምን ይላል? የናዝሬቱ ኢየሱስ እውነት ትታርገስ ማኛ እንዴ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራት በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ እያለ ነው። ድንቅና ታምራት ያደረገው መቼ ነው? እስኪ መልስልኝ። እሺ ወደ እሱ ልመጣ። አሁን ስለሱ አይደለም እየተናገረ ያለው ስለ ስራው ነው። አሁን ከሮሮን አይገባንም። አንድ ተረጋጊ። የተሰርቷል ምድር ላይ ነው ተአምር። እሱን እኮ ያካደ እኮ የለም ወገናችን። ስለሱ ማንነት ግን ሰው ነበረ እያለ እየተናገረ ነው። ስለሱ ማንነት ነው የሚናገረው፣ ስለ ስራው አይደለም ነበር የሚለው። አሁን ይሄን ቃል እሺ ተረጋጊ፣ ቀስ በይ አዳምጪ። ነበረ የሚለው ስለ ስራው ነው ወይንስ ስለ ኢየሱስ ክርስቶስ ነው? መልሽልኝ። በምድር ላይ ለእናንተ የተገለጠ ሰው ነበረ ነው የሚለው። አሁን እንደነበር ነው አትዋሺ። በምድር ላይ አይልም። ምክንያቱም በምድር ላይ እንድል ያደረገኝ ታምራት የተደረገው ምድር ላይ በነበረ ሰዓት ነው ያልኩ ነው። እንዴ ለምን ክርስቶስ ነው የሚናገረው? ስለ ሰውየው ስለ አካሉ ነው፣ ስለ አካሉ ነው። ስለ ተአምራቱማ የማን ስራ ናቸው እነዚህ ከተባለ እዚሁ ጥቅስ ላይ የአምላክ ስራዎች እንጂ የኢየሱስ አይደሉም። ከፍለሽ አንብቢው። የኢየሱስ ስራ ግን እነዚህን የአምላክ ስራዎች። በጣም ጥሩ፣ በጣም ጥሩ። ስለዚህ ተአምራቶቹን ፍቺ፣ እነሱም የአምላክ ስራዎች ናቸው፣ የኢየሱስ ክርስቶስ አይደሉም። ነበረ የሚለው ቃል ስለ ተአምራቱ ሳይሆን ስለ እርሱ ስለ ኢየሱስ ስለ ማንነቱ ነው። ይሄን ቃል የሚናገረው ሰው እንደነበረ ይናገራል። ገብቶሻል አይደል? ይሄ ነው። አሁን እንደነበረ ማን ካደ? ሰው ነበረ። አሁን ግን እግዚአብሔር ነው፣ አብ ነው። ያለም አሁን ግን እግዚአብሔር አይደለም እሱ ነው። ምክንያቱም ቅድም አለ ዮሐንስ ወንጌል ምዕራፍ 8 አንዴ ዛራ ቤት አድርጌ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ነው። ራሄል
ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ስምንት ኦኬ። ከዛ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እግዚአብሔር ነው ብላናለች ኢየሱስ ክርስቶስን። እስኪ አንዱ ነገር ግን አሁን ከእግዚአብሔር የሰማሁት እውነት የነገርኳችሁን ሰው ልትገድሉት ትፈልጋላችሁ። አብርሃም እንዲህ አላደረገም። ገባኝ ማስረዳኝ። በጣም ኢየሱስ እግዚአብሔር ነው ብለሽናል። ኢየሱስ ክርስቶስ ከማን እየሰማሁ እናገራለሁ ይላል? እሱ ጋር ከማን እየሰማሁ እናገራለሁ አለ? እግዚአብሔር። ስለዚህ እሱ እግዚአብሔር ከእግዚአብሔር እየሰማ ይናገራል። ምን ነበር ጥያቄያችን? ቅድም ሌላ ነገር ውስጥ ገባሉ። እግዚአብሔር ነው እግዚአብሔር ሰምቼ የምናገር ሰው ነው። አሁን ምን እንድትነግረኝ የምፈልገው ኢየሱስ ሰማይ ላይ ሰው የሚቀርጽ ከማለት ነው። ቆይ እግዚአብሔር ነው አሁን እኮ ንገረኝ። ስለዚህ ከማን ሰምቶ ነው የሚናገረው ኢየሱስ? ስጋ ይሄን አልጠየቅኩም። አንዴ ስለሱ ያወራሽ ለእግዚአብሔርነት እያወራሽ ነው አይደል? አሁን ስለዚህ ከማን ሰምቶ ነው የሚናገረው? መልስ። ይሄን አልጠየቅኩም። እኔ ጠየቅኩ ሰማይ ላይ ኢየሱስ ሰው ነው አልከኝ። ሰማይ ላይ ኢየሱስ ሰው ነው የሚቀል እየጠየቅኩ አንዴ ተረጋጊ። ኢየሱስ እኮ ራሱ እግዚአብሔር ነው ብለሻል አላልሽም? አሁን እኔ አላልኩም። መጽሐፍ ቅዱስ ይላል ብለሻል። ወገናችን እኮ መጽሐፍ ቅዱስ የሚለውን አታምንበትም? እሺ ካለ እንደሱ ከሆነ እንግዲህ አሁንስ ይሄን ጥቅስ ስታነብ ጊዜ እግዚአብሔር እንዳልሆነ በደንብ ተረድተሻል። ግን አልተረዳውም። ምክንያቱም ኢየሱስ ሰማይ ላይ ሰው ነው የሚቀል እስካሁን አላየውም። ቃል በቃል አስረዳኝ። ያውናሽ እዚህ ጋር ታንተች አሁን አንቺ ከዚህ ኢየሱስ እግዚአብሔር ነው ብላ ቅድም አልተናገርኩም ባለች፣ ወላሂ ተናግራለች፣ ሰምታችኋል። ግን አላልኩም ባለች ችግር የለውም። እሺ አሁን ይሄንን ካለች እዚህ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ያስነበብኳት ላይ ከእግዚአብሔር ሰምቼ የምናገር ነው ሰው ነኝ ብሏል ኢየሱስ ክርስቶስ። እንዳልሆነ እግዚአብሔር ነው ተረዳች። አሁን ደግሞ እዚህ ጋር አብዱኛ ቀጥታ አስነብቧት። ይሄን ነው ጀምሩላት። ያው መረዳት ነው የምትፈልገው ስላል ይወዳባት ሁሴን ይሰማል። እዚህ ጥቅስ ላይ ማለት ነው ኢየሱስ መግደላዊት ማርያም ከሞት ከተነሳ በኋላ ነው አይደለም? እዚህ ላይ አትንኪኝ ያላት ያረገው እንደዛ ይላል። ከሞት ከተነሳ በኋላ ነው አትንኪኝ ያላት። ከዛ በኋላ ወደ ወንድሞች ሄደሽ ምናምን እያለ ሲናገር የነበረው ከሞት ከተነሳ በኋላ በሰውነቱ ነው። ወደ ሰማይ ያረገው በሰውነቱ ነው ይላል። እዚህ መጽሐፍ ቅዱስ እንደዛ ይላል። አረ ይላል። ያው መጽሐፍ ቅዱስ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ነው። መጽሐፍ ቅዱስ እንዳረገ ነው የሚነግረን እኮ ይኸውልሽ፣ በሰውነቱ ነው በኋላ ራሱ ምዕራፍ 20 ቁጥር 17 ላይ ያውና የዛኔ ሲያርግ የነበረበት ማንነቱ ሰው እንደሆነ ቃል በቃል ራሱ ይናገራል። ወዴት ነው ያደረገው? ወደ ሰው ነው። በመለከት ድምጽ ነው እግዚአብሔር ሲያረጋው። በምን አደረገ አይደለም አሁን ጥያቄው ወገናችን። በመለክ ድምጽ መሆኑ አይደለም እዚያውና ሰው። እሺ አንብቡ። እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አንብቡ። ምን ይላል? ዮሐንስ 20 17 መሳያ ኢየሱስን ገናዳታ አንቺ ዝግ ብለሽ አንብቡ። ለምንድን ነው አትንኪኝ ያላት? ለምንድን ነው አትንኪኝ ያላት? አትቀይሪ እንጂ ወገናችን። ለምንድን ነው አትንኪኝ ያላት አይደለም አሁን ጥያቄው። ኢየሱስ ክርስቶስ ሲነሳ ጊዜ በሰውነት ማንነቱ ነው የተነሳውና ያረገልሽ ነው። ሐሳባችን ግን እሱ አይደለም አይደል? ነው እንጂ ሲያርግ የነበረበት ማንነቱ ሰው ነው። አንድ ነገር ብቻ ብዙ ሳንሄድ አንድ ነገር ብቻ መልስልኝና እንትን ልበል። ሰማይ ላይ ኢየሱስ ሰው ነው የሚቀራ እንዲያሳየኝ በግልጽ። አሁን ያረገው በምንነቱ ነው እያሳየንሽ እኮ ነው። አንብቢ። ምን ይላል? እቅጩን ቃሉን ነው የምፈልገው። አንተ እንደምትፈልገው አንተ እንደዛ ነው የምትፈልገው። ቃሉን አንብቢ። ቃሉን አንብቢ። ቅድም አውልድ መንፈስ ቅዱስ
ቅዱስ ስለ ቅጩን ንገሪኝ አልከኝ። አብ ወልድ መንፈስ ቅዱስ የሚለው እኔ ደግሞ የምፈልገው ኢየሱስ ሰማይ ላይ ሰው ነው የሚለው ነው። አብ ወልድ መንፈስ ቅዱስ የሚል ቃል አሳይኝ አላልኩም። ለምን ተዋሻለሽ? አለ እንደሰማ ቀለል ከመለኛ አላልኩም። እንዴ ተረጋጊ። ኧረ ረመዳን ነው ውሸት ይከብዳል። አታውጫትና ደቺ ችግር የለም። ይኸውልሽ አብ ወልድ አደርኩማ ብለኝ አላሳይኝ አይደለም ያልኩት። አየሽ አላዳመጥሽም ማለት ነው። አላዳመጥሽ እንደሱ አላልኩም። ባይ ምን አብ ወልድ መንፈስ ቅዱስ የሚል ቃል እኔ አሳይኝ አላልኩም። ተሻላረን ስለዚህ ካላልክ ወዲያ መለኛ ቅድም ያልኩህ ነው። እሱ ያልሽው ሌላ ነው። እሱ ያልሽው ሌላ አይደለም። በአብ በወልድ መንፈስ ቅዱስ አምናለሁ አልኩህ። ለሱ ደግሞ ማስረጃ አወጣው አይደለም ያልሽው ወገራችን። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለሽ ነው ተናገርሽው። ይሄ ቃል የለም ነው። አሁን ወደዚህ ስንመጣ እኔ ደግሞ ይሄ ቃል የለም አልከኝ አይደል? እኔ ደግሞ ኢየሱስ ሰማይ ላይ አምላክ ነው የሚል ቃል ሰማይ ላይ ሰው ነው የሚል ቃል የለም እያልኩህ ነው። ቃሉ የለም። ቃሉ ይቺ ጽሑፏ የለችም። ከወረደው በቀር ወደ ሰማይ የወጣው ብቸኛው ሰው ማን ነው? ሰው እሱን አይደለም የጠየኩህ። እሱን እኔ ጠየኩህ። ኢየሱስ ክርስቶስ ምን አለ? እሱን ቅድሚያ መልስልኝ። ክርስቶስ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለ። ማን ነው ያ ሰው? በእግዚአብሔር ቀኝ አብ የሚገኝ ስለሱ አልጠየኩም። እኔ ጠየኩህ ኢየሱስ ክርስቶስ ሰማይ ላይ ሰው ነው የሚል ቃል ነው። ምክንያቱም ስላልከኝ አንተ አዎ ተናገረ። ራሱ ምን አለ? በአብ ቀኝ የተቀመጠው ስለርሱ ሲናገር ማን ነው ከአብ ቀኝ የተቀመጠው? ከአብ ቀኝ የተቀመጠው ማለት በጣም ጥሩ ጎበዝ፣ በጣም ጥሩ። ይሄንን ሰው ብሎ ራሱን ሳይገለጽ ኢየሱስ ክርስቶስ አለቀ። ኢየሱስ ምን እንደሚል ታውቃለህ? አለቀ በቃ። ኢየሱስ አብን ማሳየኝ አሁንም ቢሆን አላወጣልኝም። እሱ የሚያስደስት ነገር የለም። ኢየሱስ ሰው አላወጣልኝም። እሺ ከአብ ቀኝ የተቀመጠው ስለሽ ኢየሱስ ነው አልሽልኝ። ጠየቁ ኢየሱስ ሰው ነው የሚለው ቃል ነው። አሁንም ቢሆን እሺ በጣም ጥሩ። ኦኬ ከአብ ቀኝ የተቀመጠው ከአብ ቀኝ የተቀመጠው ሰው ማን ነው? ኢየሱስ ነው አልሽኝ። አስረከ ነው እና ይሄ ነው ምክንያቱም ሐሳቤ መልሱ ላይ ነው፣ ጥያቄ ላይ አይደለም። መልስ እስክትሰጠኝ የጠበቅኩ ነው። ተመለሰልሽ ወገናችን። ከአብ ቀኝ የተቀመጠው ማን ነው? ወደ ሰማይ ያረገው ኢየሱስ ነው። ሰማይ ላይ ኢየሱስ ሰው ነው የሚለው። ኦኬ ከሰማይ ከወረደው በቀር ወደ ሰማይ የወጣው ማን ነው? ጥያቄ ጠይቀኛል አልኩም። ሰማይ ላይ ኢየሱስ ሰው ነው የሚል ቃል አሳየኝ ስላልከራስ እንግዲህ አሁንስ በጣም ጥሩ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይላል። ይሄ ሰው ማን ነው? ከአብ ቀኝ የተቀመጠው ስለሽ ኢየሱስ ነው አልሽኝ። ይሄ ነው። አይ እኛን አንቀበልም ካልሽን ደግሞ ችግር የለውም። አንድ መምህርሽን አምጪና እዚህ ጋር ከሰማይ ከወረደው በቀር ወደ ሰማይ የወጣው ከኢየሱስ ውጭ ነው የሚል አንድ ሰው ካመጡልሽ ችግር የለም። ያ የመጣው ችግር የለም። ያ ሰው ግን ማን ነው? መልሱ ኢየሱስ ነው ብለሽ ተናግረሻል ማለት ነው። አመሰግናለሁ። አይሽ አውቃ ድረክ ወላሂ ላዝ ከሰማይ ከወረደው በቀር ወደ ሰማይ የወጣ ኢየሱስ መሆን በደንብ ታውቃለች። እሺ ንግስት ሰላም ጥያቄ አለሽ? የመንጻት ወራት ይባላል። ያ እንግዲህ በመንጻት ወራት በተፈጸመ ጊዜ 40 ቀን ከሞላት በኋላ ምን ይሆናል? ለወንድ ልጅ ከሆነ ወይ ለወንድ ልጅ ወይም ለሴት ልጅ የአንድ ዓመት ጠቦት በግ ማለት ነው። እንግዲህ ወንድ ልጅም ሴት ልጅም ከወለደች 40 ቀን ከቆየች በኋላ ምን ታድርጋ ይላል? የአንድ ዓመት ጠቦት ለሚቃጠል መስዋዕት፣ የርግብ ግልገልን ወይም ደግሞ ዋኖስ ለኃጢአት መስዋዕት ወደ መገናኛ ድንኳን ደጃፍ ወደ ካህኑ ታምጣለት ይላል። መስዋዕት ታቀርባለች። የአንድ ሴት ከወለደች እንግዲህ ለልጁ የሚሆን በግና አሞራ እንትን እርግብ ነገር መስዋዕት ይቀርባል። ነገር ግን ገንዘብ ከሌላት ጠቦት ለማምጣት ገንዘብ ያልበቃት ከሆነ ይላል 2 የርግብ ግልገሎች ወፎችን አምጥታ መስዋዕት ታቅርብ ይላል። ማርያም ልጅ ወለደች። ስለዚህ በ40 ቀኗ ወይ በግና እርግብ መስዋዕት ማቅረብ አለባት፣ ወይ ደግሞ ብር ከሌላት ደግሞ 2 የርግብ ግልገል ማቅረብ አለባት። ኦኬ 8 ቀን ሲሞላ ይገረዝ ተብሏል። የሉቃስ ወንጌል ስንመለስ ምን ይላል? ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። 8 ቀን ሞላው ሊገርዙት ማለት ነው። ተገረዘ። ኦኬ እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ ምን ብያችሁ ነበር ቅድም? ለመንጻት 40 ቀን አለ። ከ40 ቀን በኋላ መስዋዕት ታቀርባለች። ስለዚህ ምን አደረጉ?
በጌታም ሕግ 2 ዋሊያ ወይም 2 የርግብ ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። 2 እርግብ ለማን ነው? ደሃ ብር ከሌላችሁ 2 እርግብ፣ ብር ካላችሁ ደግሞ 1 በግና 1 እርግብ ነበር ሕጉ። ማርያም ግን ደሃ ስለነበረች 2 እርግብ ለኢየሱስ መስዋዕት ለማቅረብ በቤተልሔም ተወልዶ ነበረ። ወደ የት ወሰዱት? ወደ ኢየሩሳሌም። ኢየሩሳሌም የት ነው? ቤተ መቅደሱ ያለበት ቦታ ማለት ነው። መዲና ተወልዶ ወደ መካ ሄደ እንደማለት ነው። መስጂድ አልሐራም ወይም ካዕባ ወዳለበት ወደ ዋናው ቦታ መዲና ተወለደ። ያው ቤተልሔም ማለት ነው። ትልቅ ከተማ ናት በአይሁድ ሕግ በእስራኤል ዘንድ። መዲና ተወልዶ ወደ መካ እንደመሄድ ማለት ነው። ሐሳቤ እንዲገባችሁ ነው። ቤተልሔም ተወልዶ ወደ የት ወሰዱት? ወደ ኢየሩሳሌም። ታሪክ ነምበር 2 ሁለተኛው ታሪካችን ምን ሆነ ማለት ነው? ኢየሱስ በቤተልሔም ተወለደ፣ ተገረዘ። ማርያምም 40 የመንጻት ቀናቶቿን ጨርሳ መስዋዕት ለማቅረብ ወደ ኢየሩሳሌም ሄዱ። በካርታ ሳሳያችሁ ናዝሬት ነበሩ። ለምዝገባ ቤተልሔም መጡ። ቤተልሔም ላይ ያለች ወለደችው። ወልዳም 40 ቀን ከቆየች በኋላ መስዋዕት ለማቅረብ ወደ የት ሄዱ? ወደ ኢየሩሳሌም። ከቤተልሔም ወደ ኢየሩሳሌም። ካርታውን አስታውሱ። ናዝሬት ነው ቤታቸው። ወደ ቤተልሔም መጡ። ቤተልሔም ተወለደ። ወደ ኢየሩሳሌም ሄዱ መስዋዕት ለማቅረብ። አሁን የት ናቸው? ኢየሩሳሌም ናቸው ማለት ነው። ኦኬ። ሁሉንም እንደ ጌታ ሕግ ከፈጸሙ በኋላ ይላል መስዋዕት ሊያቀርቡ 2 እርግብ ይዘው አይደል ሄዱ ኢየሩሳሌም። ኢየሩሳሌም ሁሉን ነገር ከጨረሱ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ ይላል። ወደ ኢየሩሳሌም ሄደው ነበር። ሁሉን ከፈጸሙ በኋላ ወደ የት ሄዱ? ወደ ከተማቸው። ከተማቸው የት ነው? ቅድም ስንጀምር የጀመርነው ወደ ናዝሬት ተመለሱ ይላል። ታሪክ ቁጥር 3ታችን በኢየሩሳሌም ሥርዓቱን ፈጽመው ወደ ናዝሬት ተመለሱ። ስለዚህ በካርታ ሳሳያችሁ ምን ይመስላል? ናዝሬት ነበር ቤታቸው። ለምዝገባ ቤተልሔም መጡ። ኢየሱስ ቤተልሔም ተወለደ። ወደ ኢየሩሳሌም ትእዛዙን ለመፈጸም መስዋዕት ለማቅረብ ሄዱ። ኢየሩሳሌም ሕጉን ከጨረሱ በኋላ ወደ ከተማቸው ወደ ናዝሬት ወደ ድሮ ቤታቸው ወደ ናዝሬት ተመለሱ። ይሄንን ካርታ አስታውሱት። ይሄን ሁሉ ምስላችሁ ካርታው እንዲገባችሁ አእምሯችሁ ላይ ቁጭ እንዲል ቤት ሄዶ ወደ ቤታቸው እንደተመለሱ እንድታስታውሱት ነው። ከናዝሬት መጡ። ቤተልሔም ተወለደ። ከቤተልሔም ወደ ኢየሩሳሌም ሄዱ። የኢየሩሳሌም መስዋዕቱን አቅርቦ ምን ብለው ወደ ናዝሬት ወደ ሀገራቸው ገቡ። ግብጽ እዚህ ናት። ወደ ግብጽ ምናምን አልሄዱም። የሉቃስ ወንጌል ላይ በሉቃስ ወንጌል ላይ ትንቢት ተፈጽሞለታል ምናምን የሚባል ነገር የለም። ምንም ነገር የለም። በቃ ከናዝሬት መጣ፣ ምዝገባ ነበር፣ ቤተልሔም ተወለደ፣ ወደ ኢየሩሳሌም መስዋዕት ለማቅረብ ሄዱ። ከኢየሩሳሌም ደግሞ ወደ ከተማቸው ወደ ናዝሬት ተመለሱ። ከተማቸው የት ነበረ? ናዝሬት ነው። አስታውሱ። በሉቃስ ወንጌል መሰረት የእነ ኢየሱስ ሀገር የማርያምና ዮሴፍ ሀገር የት ነው? ናዝሬት ነው። አስታውሱ። ዋናው ማለት ይሄ ሁሉ ማወራችሁ ነገር ነጥቡ ይሄ ካርታ ላይ ነው የሚቀረው። መጨረሻ ላይ ቤታቸው ናዝሬት ነው። 1 ቁጥር ወደ ቤተልሔም ሄዱ፣ 2 ቁጥር ወደ ኢየሩሳሌም ሄዱ፣ 3 ቁጥር ወደ ናዝሬት ተመለሱ። ይሄን ካርታ አስታውሱ። የሉቃስ ወንጌል ይሄ ነው ታሪኩ። ኢየሱስ በዚህ መልኩ ተወልዷል ይላል። ኦኬ፣ ምንም አዲስ ነገር የለም። ማንኛውም ሰው እንደሚወለደው ነው የተወለደው። ብዙም አዲስ ነገር አላየንበትም። ኦኬ፣ ሉቃስ ወንጌሉን ሲጀምር ምን ብሎናል መሰላችሁ? ይሄንን ታሪክ የነገረን ሰውዬ ምን አለ? የከበርክ ቴዎፍሎስ ሆይ ይላል። ለሰው እየላከ ነው፣ ደብዳቤ እየላከ ነው። እንደነገርኳችሁ ወንጌል ከመጀመሪያ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። እሱም የደረሰውን ወሬ ነው የሚዘግብልን። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ፣ ብዙዎች ስለተፈጠረው ነገር ታሪክ ለማዘጋጀት ሞክረዋል። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ አለ። ስለ ኢየሱስ እርግጧን ወቃት በጥንቃቄ አለ። የሉቃስ ወንጌል በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። ስለዚህ በጥንቃቄ ነው የጻፍኩት እያለ ነው ወንጌሉን። በጥንቃቄ ሲጽፍ ሉቃስ ናዝሬት ነው ቤታቸው፣ ወደ ቤተልሔም መጡ፣ ወደ ኢየሩሳሌም ሄዱ፣ ወደ ናዝሬት ተመለሱ ብሎናል። ይሄ እንግዲህ በጥንቃቄ የተጻፈው ወንጌል ነው። የእግዚአብሔር መንፈስ
በእግዚአብሔር መንፈስ እርዳታ የተጻፈ ነው። ይሄ ማን ታሪክ ነው? የሉቃስ ወንጌል የኢየሱስ ታሪክ። ወደ ማቴዎስ እንምጣ። የማቴዎስ ወንጌል ምዕራፍ 2 ላይ አሁንም ስለ ኢየሱስ አወላለድ እናገኛለን። ምን ይላል? ኢየሱስም በይሁዳ ቤተልሔም በንጉስ በሄሮድስ ዘመን በተወለደ ጊዜ ይላል። በየት በተወለደ ጊዜ? የት ነው የተወለደው? በይሁዳ ቤተልሔም። ቤተልሔም በይሁዳ ቤተልሔም ተወለደ ኢየሱስ። አስታውሱ። እነሆ ሰብአ ሰገል ማለት ማጂሽያን ወይ ማጂሽያኖች ወይም ጠቢባኖች እንደዚህ እየተባሉ ይጠራሉ። ያው ሰብአ ሰገል ብቻ ሰብአ ሰገል የሚባሉ ችግር የለውም፣ ኋላ ላይ ስለመጣላችሁ። ሰብአ ሰገል የሚባሉ የተወለደው የአይሁድ ንጉስ ወዴት ነው? ኢየሱስ ተወልዷል ብያቸዋለሁ በቤተልሔም። ሰብአ ሰገሎች መጥተው የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። እነዚህ ሰዎች ምልክት አዩ፣ ኢየሱስ ተወልዷል የሚል ማለት ነው። የአይሁድ ንጉስ ነው ኢየሱስ ታውቃላችሁ። እና ንጉሱ ተወልዷል የሚባል ምልክት ኮከብ አይተናል እና ወደ ኢየሩሳሌም መጡና ምን አሉ? የታለ የተወለደው ልጅ ብለው መጠየቅ ጀመሩ። ንጉሱ ሄሮድስም ሰምቶ ደነገጠ። ኢየሩሳሌም ማለት ያው አዲስ አበባ በሏት፣ የፍልስጤም አዲስ አበባ ዋና ከተማዋ ንጉሱ ያለባት ሀገር ናት። እና ደነገጠ ሄሮድስ ንጉሱ። ምን ሆኖ? ኢየሩሳሌም ሁሉ ከእርሱ ጋር ይላል። ያው ሁሉ ደነገጠ። በቃ እንዴ የአይሁድ ንጉስ ተወለደ በሚለው ዙሪያ ማለት ነው። የካህናት አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። ንጉሱ ጠራና እነዚህ ጻፊዎች አለቆች ምናምን ይሄ ክርስቶስ የአይሁድ ንጉስ የሚባለው ሕፃን የት ነው የሚወለድ ብሎ ጠየቃቸው። ምክንያቱም እሱ ንጉስ ነው ወገኖች፣ ንጉሱ ሄሮድስ እሱ በነገሰበት ሀገር ሌላ ንጉስ ተወልዷል እየተባለ ነው፣ ኢየሱስን ማለት ነው። እና የት ነው የሚወለደው ብሎ ሲጠይቃቸው የማቴዎስ ወንጌል ምን ይለናል? እነርሱም እንዲህ ብለው መለሱ፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። የት ነው የሚወለደው ሕፃኑ አሉት። አንቺ ቤተልሔም ተብሎ ተጽፎላታል፣ በነቢይ ትንቢት ተነግሯል። ስለዚህ የት ነው የሚወለደው ልጁ? ቤተልሔም ነው የሚወለደው ብለው ነገሩት። እሱ ያለው የት ነው? ንጉሱ ኢየሩሳሌም። ኢየሱስ የተወለደው የት ነው? ቤተልሔም። ስለዚህ በትንቢቱ መሰረት ነው ኢየሱስ የተወለደው በቤተልሔም። አንድ ትንቢት ፈጸመ ኢየሱስ ማለት ነው። የሉቃስ ወንጌል ላይ ምናምን ያልሰማ ነው እንግዲህ የማቴዎስ ወንጌል ላይ ያው በትንቢቱ መሰረት ነው ቤተልሔም የተወለደው እያለን ነው። እሺ ታሪክ ቁጥር 1 በማቴዎስ ወንጌል መሰረት ኢየሱስ በቤተልሔም ተወለደ። በስደት መጣው ምናምን የሚባል ነገር የለም። ከናዝሬት ነው የመጡት ምናምን ቀደም ያልነው ለምዝገባ ነው ወደ ቤተልሔም ከናዝሬት የመጡት የተባለው ቁጥር 1 ስደት የለም። እዚህ ማቴዎስ የራሱ ወንጌል ነው። የት ነው የተወለደው ኢየሱስ? ቤተልሔም። ንጉሱ ሄሮድስ የት ነው ያለው? ኢየሩሳሌም። ኢየሩሳሌም ሆኖ ሲጠይቅ የት ነው የሚወለደው ሕፃኑ ሲሉት ቤተልሔም ነው የሚወለድ አሉት። ንጉሱ ያለው እዚህኛው ሀገር ነው ኢየሩሳሌም፣ አዲስ አበባ ወይም ደግሞ መካ ማለት ነው። ሲጠይቅ የት ነው የተወለደው ልጁ? መዲና ነው የተወለደው ወይ ቤተልሔም ራቅ ወዳለች ከተማ ማለት ነው። አሃ ታሪክ 1 ቁጥር በቤተልሔም ተወለደ ኢየሱስ። ይሄን ካርታ ኋላ ታዩታላችሁ። ኦኬ ማቴዎስ ቀጥሎ ምን አለ? የማቴዎስ ወንጌል ምዕራፍ 2 እነርሱም ከሄዱ በኋላ እነሆ ሰብአ ሰገል እነዛ ኢየሱስ የት ነው የተወለደው እያሉ ሲፈልጉት የነበሩት ሰዎች መጣው ሊሰግዱለት መጣው ነበርና ሰግደውለት ሄዱ። ከሄዱ በኋላ ምን ሆነ? የጌታ መልአክም በህልም ለዮሴፍ ታይቶ፣ ዮሴፍ ማለት ማርያምን ያው ይዟት የመጣው ሰውዬ ያብሯት ያለው እጮኛዋ ማለት ነው። በህልም መጣና መልአክ ምን አለው? ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ። ሄሮድስ ማለት ያው እዚህ ኢየሩሳሌም የሚኖረው ንጉስ ማለት ነው። ኢየሱስ ደግሞ እዚህ ቤተልሔም ነው የተወለደው። ስለዚህ አሁን እዚህ ሊገድለው ስለሚፈልግ ልጁን ይዘህ ተነሳ፣ ኢየሱስን ይዘህ ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ አለው። ማርያምና ኢየሱስን ይዘህ ንጉሱ ስለፈለጋቸው ልገላቸው ሽሽ፣ እስከነግረህም ድረስ በዚያ ተቀመጥ አለው።
የእግዚአብሔር መልአክ መጥቶ ዮሴፍ ምን አለው? እናትና ልጁን ይዘህ ወደ ግብጽ ሽሽ፣ ንጉሱ ሊገለው ነው ኢየሱስን። ምክንያቱም ንጉስ ይወለዳል ተብሎ ሰምቶ ሊገልብህ ነው። ከዛስ እርሱም ተነስቶ ይላል ማን? ዮሴፍ። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጅን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄዱ። አያችሁት? ሕፃኑን ይዘህ ወዴት ሽሽ ተባለ? በቤተልሔም ተወልዶ ነበር። ቅድም እንዳልኳችሁ እዚህ ካርታው ላይ ተመልከቱ። ሊገለው ስለፈለገ እዚህ ይኖር የነበረው ንጉስ ወዴት ሽሽ ተባለ? ወደ ግብጽ። ማርያምንና ኢየሱስን ይዘህ ሽሽ ወደ ግብጽ ሲባል በትንቢት ልጅን ከግብጽ ጠራሁት የተባለ ትንቢት ስላለ ወደ ግብጽ ውሰደው፣ ከዚያ ደግሞ ስለምጠራው ያኔ ትንቢቱ እንዲፈጸም ማለት ነው። ያ ትንቢት እንዲፈጸምለት ኢየሱስን ይዘኸው ሂድ፣ እናቱንም ይዘህ ሂድ ተባለ ማለት ነው። ኦኬ፣ ይዟቸው ሄደ ወደ ግብጽ። ወደ ግብጽ ሄደ። ማርያምና ኢየሱስን ይዞ ዮሴፍ ከቤተልሔም ከተማ ተነስቶ ወደ ግብጽ ሄደ ማለት ነው። እሺ፣ ወደ ግብጽ ሲሄድ ከዚህ በኋላ ሄሮድስ እነዚህ ሰብአ ሰገሎች እንደተሳለቁበት ባየ ጊዜ እጅግ ተቆጣና እዛ ለኢየሱስ እንስገድለት ብለው የመጡት ሰዎች ለኢየሱስ ሰግደውለት ተደብቀው ሄደዋል። ሄሮድስ ንገሩኝ ብሏቸው ነበር። ታውቃላችሁ፣ ኢየሱስን ሊገለው ስለፈለገ ካገኛችሁት እንድትነግሩኝ ብሏቸው ነበር። ኢየሱስን ካገኙት በኋላ እነሱ ላንተማ አንነግርህም ብለው ጠፉት። አሾፋችሁብኝ አይደል ብሎ ምን አለ? ተቆጣና ምን አለ? ከሰብአ ሰገል እንደተረዳው ዘመን በቤተልሔም ይወለዳል እንደተባለው በቤተልሔምና በአውራጃው የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። አያችሁት? ኢየሩሳሌም ነው ሰውየው የሚኖረው። ቤተልሔም ንጉሱ ተወልዷል፣ ኢየሱስ ተወልዷል ተብሏል። ስለዚህ ቦታውን ሊነግሩት ስላልቻሉ ተደብቀው ስለሄዱ ሰዎች ቤተልሔም እንዳጠቃላይ ሕፃናቱን ሁሉ 2 ዓመትና ከዚያ በታች የሆኑትን ሕፃናት ሁሉ አስገደለ። ኢየሱስንም አብሬ በቃ ላገኘው እችላለሁ ብሎ በግምት ማለት ነው። በቃ ሁሉን ሕፃናት ገደሉ፣ አብሮ ይገደላል ኢየሱስን በሚል ተልካሻ ምክንያት ማለት ነው። እንደዚህ አድርጎ ሕፃናትን ሲያስገድል ያን ጊዜ ይላል በነቢዩ ኤርሚያስ አያችሁት። አሁንም የዚህ ሕፃናትን ሲያስገድል ደግሞ ትንቢት ተነግሯል እኮ ካለፉት መጽሐፍ። ድምጽ በራማ ተሰማ፣ ለቅሶና ብዙ ዋይታ፣ ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም። በትንቢተ ኤርሚያስ እንደዚህ ብሎ የተባለው ምን ሆነ? ተፈጸመ። አያችሁት። ኢየሱስ ወደ ግብጽ ሲሄድ ሕፃናቱን ሁሉ አስገደለ። ይሄ ሰውዬ አላወቀም። ኢየሱስንም አብሮ ያገኘዋለሁ ብሎ ነበር። ነገር ግን ሕፃናትን ካስገደለ በኋላ በቃ ያው ጫጫታው፣ ለቅሶ ምኑ በነቢዩ ኤርሚያስ ትንቢት ተነግሮ ስለነበር ተፈጸመ እያለን ነው። የማቴዎስ ወንጌል ታሪክ ናምበር ዋናችን ምን ነበረ? በቤተልሔም ኢየሱስ ተወለደ ብለን ነበረ። አሁን ደግሞ ታሪክ ናምበር 2 ምንድነው? ቁጥር 2 ታሪካችን ሄሮድስ ኢየሱስን መግደል ስለፈለገ ቤተሰቦቹ ቤተልሔምን ትተው ወደ ግብጽ ተሰደዱ። ቤተልሔም ተወለደ። ቁጥር 1 ታሪካችን ምን ሆነ? ወደ ግብጽ ሸሹ። ሕፃኑን ሊገለው ስለፈለገ ኢየሱስን ማለት ነው ይሄ ንጉሱ። አሁን ወደ ግብጽ ሲሰደድ ልጅን ከግብጽ ጠራሁት የሚለው ትንቢት እንዲፈጸም ነው በማለት አንድ ትንቢት ተፈጸመ ማለት ነው። ወደዚህ ሲሸሽ ሕፃናት ሲገደሉ ደግሞ ሌላ አንድ ትንቢት ተፈጸመ ማለት ነው። መጀመሪያ ሲወለድ ደግሞ አንድ ትንቢት በቤተልሔም ይወለዳል የሚባለው 3 ትንቢት ተፈጸመ በማቴዎስ ወንጌል። ካርታውን አስታውሱ። ኦኬ፣ ወደ ግብጽ ሸሽተዋል። አሁን ሕፃናቶችም ተገድለው ተጨፍጭፈዋል። የማቴዎስ ወንጌል ምዕራፍ 2 ቁጥር 19 ሄሮድስም ከሞተ በኋላ ያው እንግዲህ ወደ ግብጽ ሸሹ። እነ ኢየሱስ እዚህ ናቸው። ማርያም፣ ኢየሱስ፣ ዮሴፍ ግብጽ ናቸው። እዛው ቆዩ ንጉሱ እስኪሞት ብሏቸው ነበር መልአኩ፣ የእግዚአብሔር መልአክ ማለት ነው። እና አሁን ሞተ ሰውየው። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብጽ ሀገር ለዮሴፍ በሕልም ታይቶ ምን አለው? የሕፃኑን ነፍስ የፈለጉት ሞተዋልና፣ ያ ንጉሱ የሚፈልገው ሞቷልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ኢየሩሳሌም ወደ እስራኤል ሀገር ሂድ አለው። እስራኤል ግብጽ ነበሩ። እዚህ የነበረው ክፉ ሄሮድስ የሚባለው ስለሞተ ሕፃኑንና እናቱን ይዘህ ወደ እስራኤል ተመለስ፣ ወደ እስራኤል። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል ሀገር ገባ።
ወደ እስራኤል ተመለሱ። ማርያም፣ ኢየሱስ፣ ዮሴፍ ማለት ነው ከግብጽ። ነገር ግን እስራኤል ሲገቡ ምን ሆነ? በአባቱም በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ ይላል። እስራኤል መጡ። ያ ንጉሱ ሙቷል ሄሮድስ። ነገር ግን በአባቱ ፈንታ ልጁ ደግሞ ተተክቷል አርኬላዎስ የሚባል። ስለዚህ አርኬላዎስን ስለፈሩት ቤተልሔም መሄድ ፈሩ። ቤተልሔም ማለት የተወለደበት ማለት ነው። ኢየሱስ ተወልዶ ወደዚህ ስደት መጥተው ነበር። ነገር ግን አሁን ተመለሱ። ሲመለሱ ወደዚህ የነገሰው በአባቱ ፈንታ ልጅ አለ አርኬላዎስ እና ይህንን ፈሩት ልጁን ማለት ነው። ስለፈሩት ምን ሆነ? በህልምም ተረድቶ ደግሞ አሁን ወደ ገሊላ ሀገር ሄደ። በነቢያት ወደ ቤተልሔም መሄድ ፈራ። ፈራ የምትሏን አስታውሱ። ቤተልሔም ሊመለስ ነበር፣ ፈራ። ልጁ ነግሷል፣ የንጉሱ ልጅ። ስለፈራ ምን ሆነ? በህልም ተረድቶ በነቢያት አሁንም ትንቢት ተነግሯል። ታውቃላችሁ፣ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ወደ ናዝሬት ለምንድን ነው የሄደው? ቤተልሔም መሄድ ስለፈራ። ቤተልሔም መሄድ ስለፈራ ወደ የት ሄደ? ናዝሬት ወደምትባል ከተማ መጥቶ መኖር ጀመረ። አስታውሱ ታሪኩን። ታሪክ ነምበር 3 የማቴዎስ ወንጌል ላይ ሶስተኛው ታሪካችን ምንድነው? ኢየሱስና ቤተሰቦቹ ከግብጽ ወደ እስራኤል መጡ። እስራኤል ሀገር ገባ። ነገር ግን አዲሱን ንጉስ ስለፈሩ ቤተልሔምን አልፈው ወደ ናዝሬት ሄዱ። በዚህም ደግሞ አንድ ትንቢት ተፈጸመ። ናዝሬት ወደምትባል ከተማ እንዲመጣ ትንቢት ተነግሮለታል። በካርታ ሳሳያችሁ ይሄ ነው። ቤተልሔም ተወለደ ኢየሱስ። ታሪክ ቁጥር 1 ምን ይላል? ወደ ግብጽ ተሰደዱ ንጉሱን ፈርተው። ከዛ ንጉሱ ሙቷል፣ ወደ ሀገር ተመለስ ተባለ። ወደዚህ መጣና ቤተልሔም ሊገባ ሲል በንጉሱ ፈንታ ልጁ ነግሷልና ፈሩ። ስለፈሩ ፈሩ የሚለውን አይታችኋል ቅድም። መሄድ ስለፈራ ወደ የት ሄደ? ወደ ናዝሬት ሄደ። ከቤተልሔም ተነሱ፣ ወደ ግብጽ ሄዱ። ከግብጽ ወደ ቤተልሔም ሲመለሱ ፈሩ፣ ወደ ናዝሬት ሄዱ። መጨረሻቸው የት ሆነ ማለት ነው? ናዝሬት። ሲጀምሩ የት ነበር ቤታቸው? ቤተልሔም። ቤተልሔም ሊመለሱ ሲሉ ፈሩ። ስለፈሩ ወደ የት ሄዱ? ወደ ናዝሬት። አገራቸው አይደለም እኮ እዚህ መግባት ስለፈሩ ነው እንጂ ናዝሬት አገራቸው አይደለም እያለን ነው ማቴዎስ። የቀደሙን ታሪክና አሁኑን እንግዲህ የሁለቱ ዘገባዎች የጉዞ ካርታ ላሳያችሁ። ካርታውን ረስታችሁት ሊሆን ይችላል። ይህን ይመስላል የጉዞ ካርታቸው። በሉቃስ ወንጌል መሰረት የተፈጠረው እንደዚህ ነው። ናዝሬት ነው ሀገራቸው። ከናዝሬት ምዝገባ አለ ተብለው ወደ ቤተልሔም ሄዱ። ቤተልሔም ኢየሱስ ተወለደ። እዚህም ቤተልሔም ተወለደ። ነገር ግን ከቤተልሔም በኋላ ወዴት ነው የሄዱት? መስዋዕት ለማቅረብ 2 እርግብ ይዛ ድሃ ስለሆነች ማርያም ወደ ኢየሩሳሌም ሄደች። ኢየሩሳሌም ንጉሱ ሄሮድስ የሚኖርበት ሀገር ነው። አዲስ አበባ እንደማለት ነው። መዲና መካ እንደማለት ነው። ነገር ግን ምንም የሚያስፈራ ነገር ስለሌለ ልጁ ተወልዶ ይዘውት ሄዱ ወደ ኢየሩሳሌም ማለት ነው። እዚህ ግን ቤተልሔም ነበር የተወለደው። ጭራሽ የሚፈልገው ንጉስ እዚህ ሀገር ሆኖ ሊገለው ስለፈለገ ወደዚህ ሽሽት ነው ሄዱ ወደ ግብጽ። እዚህ ግን ህፃኑን ይዘው ወደ ቤተ መቅደሱ ነው የገቡት ወደ ኢየሩሳሌም። እዚህ ቤተልሔም ተወለደ፣ እዚህም ቤተልሔም ተወለደ። ከቤተልሔም ወደ ኢየሩሳሌም ሄደ መስዋዕት ለማቅረብ። እዚህ ሊገሉት ስለፈለጉ ጭራሽ ወደ ግብጽ ነው ሽሽት ሄደ። እዚህ ወደ ግብጽ አልሄዱም። እሺ ኢየሩሳሌም ሄዱ ይለናል። እዚህ ከኢየሩሳሌም በኋላስ ሁሉን ነገር ከጨረሱ በኋላ ወደ ከተማቸው ተብሎ ነው የተነገረን። ቅድም ናዝሬት ስለነበር የጀመሩት ወደ ከተማቸው ወደ ቤታቸው ነው የተመለሱት ወደ ናዝሬት። እዚህ ናዝሬት የተመለሱት ለምንድን ነው? በሉቃስ ወንጌል መሰረት ቤታቸው ስለሆነ ነው። አንቀጹን ላምጣላችሁ። ምንድነው የሚለው እዚህ ጋር? ሁሉን ከፈጸሙ በኋላ ወደ ከተማቸው ወደ ናዝሬት ተመለሱ። ቤታቸው ናዝሬት ነው ወገን። ቤታቸው ናዝሬት ስለነበረ ወደ ናዝሬት ተመልሰዋል። በዚህ ዙረው ለምዝገባ ወጣው ቢሄዱም ተመልሰዋል ቤታቸው። አስታውሱ። እዚህ ግን ናዝሬት የሄዱት ቤታቸው ስለሆነ አይደለም። ቤተልሔም መግባት ስለፈሩ፣ በንጉሱ ፈንታ የተተካው ልጁ ይገለናል ብሎ ስለፈሩ ነው ወደዚህ የሄዱት።
ሁላችሁም እንደምታውቁት የናዝሬቱ ኢየሱስ ይባላል። ክርስቲያኖች በየመንገዱ የናዝሬቱ ኢየሱስ ለእናንተ ተሰቅሏል ይሉናል። የናዝሬቱ ኢየሱስ የተባለው ለምንድን ነው? ናዝሬት ነው አገሩ። የናዝሬት ሰው ስለሆነ ነው። የሉቃስ ወንጌል እንደሚለን ናዝሬት ነው አገሩ። ዙሮ መጥቶ ናዝሬት ነው ያደገው የኖረው። ነገር ግን የማቴዎስ ወንጌል ናዝራዊ ናዝሬት እንደሚባል ኢየሱስ የናዝሬቱ እንደሚባል ያውቃል። ናዝሬት ሀገር እንዴት እንደሚያስገባው ሲፈልግ ታሪክ ሲፈጥር ምን አለ? ከዚህ ሀገር አውጥቶ ፈርቶ ወደዚህ ገብቶ ነው የኖረው። ናዝሬት የገባው ለዛ ነው፣ ስለፈሩ ነው። እዚህኛው እኮ ሀገራቸው ስለሆነ ነው። እዚህ ግን ስለፈሩ ነው። አግኝታችሁኛል ነጥቤን? ማቴዎስ ወንጌል ብዙ ነገር ቀይሯል። ወደ ግብጽ እንዲሰደዱ አድርጓል። ንጉሱ ሊገለው እንደፈለገ፣ ህፃናት እንደተገደሉ፣ ህፃናት ተገደሉ ከ2 ዓመት በታች የሚለው አንድ ታሪካዊ ማስረጃ የለውም። አንድ ማለት ነው። ሁሉም ስኮላሮች በሚባል ደረጃ በሚስማሙበት ይሄ ታሪክ ፈጠራ ነው። ሄሮድስ ህፃናትን ጨፈጨፈ የሚባለው ምንም ታሪካዊ ማስረጃ የለም። እኔ አሁን እዚህ ስኮላር መጥቀስ ምናምን አያስፈልግም ብዬ ማንም ሰው ሊያመጣው ስለማይችል ማለት ነው። የኔን ተቃራኒ ህፃናት ጨፈጨፈ ወደ ናዝሬት ወደ ግብጽ ተሰደደ ምናምን የሚለው ማስረጃ የለውም። ነገር ግን ዙሮ ናዝሬት አስገባው። ማቴዎስም ጎበዝ ነው፣ ያውቀዋል ኢየሱስ የናዝሬት ሰው እንደሆነ ስለሚያውቅ ቤተልሔም ሊገባ ሲል በንጉሱ ፈንታ ሌላ ሰው ስለነገሰ ወደ ናዝሬት ሸሹ ብሎ ናዝሬት አስገባው። አገሩ ናዝሬት ስለሆነ ማለት ነው። ሉቃስ ግን ተጠንቅቄ ነው የጻፍኩት ብሎ በዚህ አርጎ አገራቸው ናዝሬት ተመልሰው ገቡ ይለናል። ኦኬ የተለያየ ታሪክ ነው ማለት ነው። ስለዚህ ለምንድን ነው የተለያየ ታሪክ የሚነግሩን ካላችሁ ብልጥ ናቸው። ማቴዎስ ወንጌሉን ሲጽፍ ማርቆስ ከሉቃስ ጎን ጋር አብሬ እቀመጣለሁ ብሎ አያስብም ነበር። ያኔ 4 ወንጌል የሚባል የለም፣ መጽሐፍ ቅዱስ የሚባል የለም። ማቴዎስ ሲጽፍ ለአንዱ ሀገር ሲጽፍ የሉቃስን ወንጌል ይወቁት አይወቁት አይታወቅም። ብቻውን ነው የእሱ ማስረጃ ብቻ ነው የሚታየው። አንዴ ሉቃስ እኮ እንደዚህ ብሏል ምናምን አይባልም። ያን የለማ። የማቴዎስ ወንጌል ለአዲስ አበባ ነው የሚጽፈው። የማይታወቅ ቦታ ስለሚጽፉ ስለማይገናኙ ውሸታቸው አይታወቅም። ማን እየቀየረ እንደሆነ አይታወቅም። ዛሬ 4 ወንጌል ሰብስበው አንድ መጽሐፍ ብለው ሲያቀርቡልን ነው ልዩነቱን ያየነው። ስኮላሮችም ይሄንን ነው የሚናገሩት። ያኔ ተበታትነው ስለነበር ወንጌል ምን ችግር ይኖረው ምን ይኖረው አይታወቅም። የማቴዎስ ወንጌል ሲጽፍ የሉቃስን አይተው የኔን ይተቹኛል ብሎ እንትን አይልም። ዛሬ አንድ ላይ ከጎንና ከጎን የማቴዎስ ወንጌል፣ የሉቃስ፣ የማርቆስ፣ የዮሐንስ ብሎ ሲቀመጥ አሃ የማቴዎስን አንብበ ሉቃስ ጋር ስትሄድ ሉቃስ ተገልብጦ ታገኘዋለህ። ያኔ እንዴ ምንድነው እያነበብኩ ያለሁት ብለህ ቼክ ታረጋለህ። ቼክ ስታረግ ደግሞ ጉዱን ታየዋለህ። እንደዚህ ሆኖ ማለት ነው። ስለዛ ማቴዎስ ብልጥ ስለነበረ የራሱን ታሪክ ለራሱ ህዝቦች ኢየሱስን ይሰብክላቸዋል። እዚህም የራሱን ኢየሱስ ይሰብካል። ስለዚህ ይሄ ኢየሱስና ይሄ ኢየሱስ ታሪካቸው የተለያየ ነው። አንድ ሰው መጥቶ ናዝሬት እኮ በስደት ፈርቶ ምናምን ሄዶ ሊል ይችላል። አዎ መጽሐፍ ቅዱስ ላይ አለ። ግን እውነት ነው ወይ ስትል ኧረ አይደለም። የሉቃስ ወንጌል እንደሚነግረን ቤታቸው ነው ናዝሬት። ምንድነው ፈርቶ ወደ ናዝሬት ሄደ ምናምን ትሉት? ቤታቸው ስለሆነ ነው የሄዱት። አያችሁ፣ ጥቅስ ስለተነገራችሁ ብቻ እውነት ነው ማለት አይደለም። ኦኬ፣ ታሪኩን ለምን እንደፈጠሩት አንዳንድ ነገር ልበላችሁ። በጣም ጎበዝ ናቸው። ይህን መጽሐፍ ይዘው መጥተው ይሰብኳቸዋል። በጣም ጎበዞች ናቸው፣ ደፋሮችም ናቸው። ግን ደግሞ ያን ድፍረት ያገኙት ካለማወቅም ነው። አንዳንዴ አፎ በሏቸው አለ ይሄን ልዩነት ምናምን ነገር አሁን ስኮላሮች ቆንጠጥ አድርገው ሲያገኙት ነው እንጂ ልዩነት መኖሩን ብዙዎች ላይ ያውቁት ይችላሉ። የልዩነቱ ዓላማ ላይ ገባቸው ይችላል። ስለዚህ አንዳንዴ በእነሱም አትፈርዱም። ኦኬ፣ አንደኛ ምንድነው ዓላማቸው? በብሉይ ኪዳን በትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ በቤተልሔም ኤፍራታ አንድ ሰው ይወለዳል ተብሎ ይጠበቃል። መሲሁ ነው ምናምን የሚል ነገር እዚህ ጋር የለም። ብቻ የሆነ ሰው ይወለዳል ተብሎ ይጠበቃል። ንጉስ ነገር ነው። እነዚህን ትንቢቶች ኢንሻአላህ በሌላ ጊዜ ደግሞ ለኢየሱስ እንዳልሆነ እናያለን። ግን ለኢየሱስ ነው የተባሉት ትንቢት አለ የሆነ ቦታ ከኢየሱስ በፊት እና ያ ትንቢት በቤተልሔም የሚወለድ ሕፃን አለ ተብሎ ስለሚጠበቅ የሉቃስም የማቴዎስም ወንጌሎች ሳይሳሳቱ ኢየሱስ ቤተልሔም ነው የተወለደው ይሉናል። ሁለቱም ጋር ብታነቡት ቤተልሔም ነው የተወለደው። ዓላማቸውን አይስቱም። ትንቢት እንዲፈጸምለት አሁን ነብያችን አለይሂ ሰላቱ ወሰለም በመካ ነው የተወለዱት እንላለን።
እነዚህ ግን የሚሉት ስለተወለደ አይደለም። ከዛ በፊት ትንቢት ስላለ ያን ትንቢት እንዲፈጽምላቸው ነው። አሁን እኛ መጽሐፍ ቅዱስ ላይ አስቡት፣ በአረብ ምድር የሚነሳው ነብይ በመዲና ከተማ ነው የሚወለደው የሚል ትንቢት ብናገኝና ዛሬ መጽሐፍ አሳትመን ነብያችን ነብዩ መሐመድ አለይሂ ሰላቱ ሰላም እነሱ እኮ መዲና ነው የተወለዱት እንደማለት ነው። የተወለደበትን ለማመሳሰል ማለት ነው። ነብይነታቸውን እውነት ለማድረግ ቤተልሔም ነው የተወለደው ለማለት ሁለቱም እዚህ ጽሕፈት ነው ወደ ቤተልሔም ያመጣው ብለው በጽሕፈት እዚህ ተወለደ። ጽሕፈት የሚባል ነገር የለም። ይሄም ታሪካዊ ስህተት ነው ብያቸዋለሁ፣ ግን ችግር የለውም በጽሕፈት ነው የመጣው ብለው ምክንያት ፈጠሩ። እዚህ ደግሞ አይ እዚሁ ነው ሀገሩ እንደው ተወለደ ወደ ግብጽ ሸሸ ምናምን ብለው ብቻ ቤተልሔምን አይለቁም። በቃ ሁለቱም የተወለደው ቤተልሔም ነው ይሉናል። ዋናው ዓላማቸው ምንድነው? በትንቢተ ሚክያስ ምዕራፍ 5 ቤተልሔም ይወለዳል የተባለው ሰው ኢየሱስ ነው ብለው ለመስበክ እንዲመቻቸው ነው። ሁለተኛውስ ይህን ታሪክ በመፍጠራቸው በተለይ ማቴዎስ ብዙ ትንቢቶችን አይታቸዋል። ብዙ ትንቢቶች ተፈጽመዋል። ስለዚህ መጽሐፍ ቅዱሳዊ መሰረት አለው ማለት ነው። ኢየሱስ እንደማንም ተራ ሰው አይደለም የተወለደው። የማቴዎስ ወንጌል ሰምታችሁኝ ከነበረ ቤተልሔም ሲወለድ በቤተልሔም ይወለዳል የሚል ትንቢት ስላለ ነው። ወደ ግብጽ ሲሰደድ ወደ ግብጽ ይሰደዳል ልጅን ከግብጽ ጠራሁት የሚል ትንቢት ስላለ ነው። ወደዚህ ሲመለስም እንደዚሁ ሌላ ትንቢት ናዝራዊ ይባል ዘንድ ወደ ናዝሬት ሄደ ትንቢት አለ። ገብቷቸዋል። እና ኢየሱስ ሁሉ ትንቢት ስላለ ስለተነገረለት በቃ እውነተኛ ነው። በትንቢት የተነገረለት እንዴ በየእርምጃው እኮ ትንቢቱን እየፈጸመ ነው። እውነተኛ ነው ተቀበሉት ብሎ ለአይሁዶች ለመስበክ እንዲመቻቸው ነው ያገኙትን ትንቢት እያረጉ ለኢየሱስ እንትን የሚሉት ታሪኩን የፈጠሩት ማለት ነው። ሌላኛው የማቴዎስ ወንጌል ይህንን ታሪክ በመፍጠሩ እንደነገርኳችሁ 5 ትንቢት በመወለዱ ብቻ ኢየሱስ ፈጽሟል። ያው ሲወለድ ስሙን አማኑኤል ይሉታል የሚለው ትንቢተ ኢሳይያስ ምዕራፍ 7 ላይ ያለው ተፈጽሟል ይለናል። ማቴዎስ 1 ማቴዎስ 2 ምን ይለናል? በቤተልሔም ይወለዳል የሚለው ተፈጽሟል በኢየሱስ ይለናል። አሁንም ማቴዎስ 2 ምን የሚለው በነብዩ ኤርሚያስ እንዲህ የተባለው ይፈጸም ዘንድ ይለናል። ትንቢተ ኤርሚያስ 31 ላይ ያለው ትንቢት ናቸው አይደሉም የሚለው ሌላ ጊዜ እናለ። አሁንም ሌላ ማቴዎስ ወንጌል ላይ አይ በነብይ ልጅን ከግብጽ ጠራሁት የተባለው እንዲፈጸም ትንቢት ተነግሯል አሁንም ብሎ ሌላ ትንቢት ተፈጽሟል በኢየሱስ። አሁንም ሌላ ወንጌል ናዝራዊ ይባላል የሚለው ሌላ ትንቢት 5 ትንቢቶች በመወለዱ ብቻ ፈጽሟል። እሺ 5 ትንቢት ከፈጸመ ኢየሱስን ለምንድን ነው የማትቀበሉት እየተባላችሁ ነው ሙስሊሞች። አሁን እኛም መጣው ስለ ነብያችሁ የተናገረ ነብይ አለ ከቁርአን በፊት ይሏቸዋል አይደል? አው ሁሌም ትሰማላችሁ። እነሱ እኮ ታሪክ የፈጠሩት ትንቢት ተፈጽሞለታል እያሉለት ነው እንጂ ታሪኩ እኮ ሉቃስ ወንጌል ላይ ስናየው ምንም ትንቢት አልፈጸመም። ራሳቸው እየፈጠሩ ኢየሱስ ትንቢት ፈጽሟል ስለሚሉ ነው። ኦኬ ይሄ ሁሉ ፈጠራ ደግሞ ለምንድን ነው? አሁን የሉቃስ ወንጌል ላይ ስናየው አገር ሰላም ነው። ለምዝገባ ቤተልሔም መጣ። ተመዝግቦ ሂዶ ኢየሩሳሌም 2 ርግብ መስዋዕት አቀረቡ። ከዛ ደግሞ ወደ ቤታቸው ተመለሱ በሰላም። ማቴዎስ ወንጌል ላይ ስንሄድ ደግሞ ሄሮድስ የሚባል ንጉስ አለ። እንደተወለደ አሳደደው ሊገለው ወደ ግብጽ ሄደ። ከግብጽ ደግሞ ሲመለስ ልጁ ነግሷል። አረደ እንደገና ደግሞ ወደ ናዝሬት ሩጫ። የማቴዎስ ወንጌል ወከባ የበዛበት ወንጌል ምንድነው ችግሩ? ማቴዎስ የምትሉ ከሆነ አይ ማቴዎስ እኔ ዓላማ አለኝ ይላችኋል። ዓላማው ምንድነው? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እንዲህ የሚል ትንቢት አለ። ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል። ሙሴን የሚመስል ነብይ እንደሚነሳ ትንቢት ተነግሯል። እኛ ሙሴን የሚመስሉት ነብያችን መሐመድ አለይሂ ሰላቱ ወሰላም ናቸው ብለን እናምናለን። ማቴዎስ ደግሞ አረ እነሳቸው ናቸው ኢየሱስ ናቸው እንጂ እና ኢየሱስን ከሙሴ ጋር ለማመሳሰል ይህ ትንቢት በኢየሱስ ነው የተፈጸመው ለማለት ታሪኩን ፍጥር አድርጎ እናገኘዋለን። የተፈጠሩትን ታሪኮች ላሳያችሁ። ኢየሱስ እንደተወለደ ኦኬ ከኢየሱስ በፊት የታሪኮችን እያነበብኩ እንትን ልበላችሁ። ኦሪት ዘጸአት ማለት ያው እንግዲህ ብዙዎቻችሁ
የመጽሐፍ ቅዱስ ቃላት እነዚህ ኦሪት ዘጸአት ኦሪት ምናምን የምንላቸው ነገሮች ላይገባችሁ ይችላሉ። ስለዚህ ሀ ብላችሁ ትሰማላችሁ ማለት ነው። ሀ ብላችሁ ስትሰሙ ሁ ብዬ ኦሪት ዘጸአት ማለት ከኢየሱስ በፊት ሙሴ ጽፎታል ተብሎ የሚታመን መጽሐፍ ነው። ያ መጽሐፍ ምን ይላል? ስለ ሙሴ ሲናገር ሙሴ የሆነ ሰው ጋር ተጣላና ሰው ገደለ። ከዛ ፈርዖን ያን ሲሰማ ፈርዖንም ይህን ነገር በሰማ ጊዜ ሙሴን ሊገድለው ፈለገ። ማን? ንጉሱ ፈርዖን። ሙሴ ግን ከፈርዖን ፊት ኮበለለ፣ ሸሽቶ የት ሄደ? በምድያም ምድር ተቀመጠ፣ በውሃም ጉድጓድ አጠገብ አረፈ። ፈርዖን ንጉሱ ሙሴን ሊገለው ስለፈለገ ሙሴ ሸሸ። ከንጉሱ ግድያ ሽሽት ሙሴን ለማስመሰል ማቴዎስ ወንጌል ቅድም ምን ብሎናል? ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነስ፣ ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ ተብሎ ለዮሴፍ ተነገረው። ከዛ ማርያምና ኢየሱስን ይዞ ወዴት ሄዶ ነበር? ወደ ግብጽ ሸሽቶ ነበር። ለምንድን ነው ወደ ግብጽ የሸሸው? ቅድም ስነግራችሁ ንጉሱ ሊገለው ፈልጎ ነበር ኢየሱስን። እዚህ ፈርዖን ንጉሱ ሙሴን ሊገለው ሲፈልገው ሙሴ ሸሽቶ አልነበረ? ኢየሱስም ሸሸ። አያችሁ፣ ሲሸሹ ሁለቱ ሊገደሉ በንጉስ ሲመሳሰሉ። ብዙ መጻሕፍት አሉ፣ አንበባችሁ ላታውቁት ትችላላችሁ። እንደው በቅርቡ እንኳን የታተመ አላህ ወይስ እግዚአብሔር እውነተኛ አምላክ የሚል መጽሐፍ አለ። ኢየሱስና ሙሴ ምናምን ነገር ለማመሳሰል እነዚህን እንደ ምክንያት ያቀርቧቸዋል። አያችሁ፣ ፈርዖን እኮ ከንጉሱ ሽሽት ከግድያ ሽሽት ሸሽቷል። ኢየሱስም ከንጉሱ ግድያ ለመሸሽ ወደ ግብጽ ሸሽቷል። ተመሳሰሉባቸው አይደል? ኢየሱስና ሙሴ ይመሳሰላሉ። ስለዚህ ዘዳግም ላይ ሙሴን የሚመስለው ነብይ ማን ነው? ኢየሱስ ነው በሉ እየተባላችሁ ነው። ሌላ ደግሞ የሕፃናት ጭፍጨፋና የተፈላጊው ሕፃን ማምለጥ። ኦሪት ዘጸአት ላይ ምን አይነት ታሪክ አለ መሰላችሁ? ፈርዖን አዋላጆችን ይሄድና ምን ይላቸዋል? እንግዲህ ሁላችሁም በእስልምናም በክርስትናም ሁላችንም እንደምናውቀው ያዕቆብ አለይሂ ሰላም ወይም ደግሞ እስራኤል ያዕቆብ ያው በስደት ወደ ግብጽ ሄዶ ነበር። በግብጽ ሲኖር ያው በባርነት ኖረዋል፣ ሁላችንም የምናውቀው ነውና በባርነት እያሉ ንጉሱ ፈርዖን ለአዋላጆች መጥቶ ምን ይላቸዋል? እናንተ የዕብራውያን ሴቶችን ስታዋልዱ አለ። ዕብራውያን ማለት እነዚህ አይሁዶችን ስታዋልዱ አለ አዋላጆችን። ፈርዖን ምን አላቸው? ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኖር። ወንድ ካረገዘች አይሁድ ግደሉት ሕፃኑን ብሎ ንጉሱ አዛቸዋል። ይህንን ታሪክ ሲያብራራ ታርገም ጆናታን ላይ ፈርዖን ለምንድን ነው ይህን ትእዛዝ ያዘዘው የሚለውን ሲያብራሩ ጃኒስ እና ጃምበርስ የሚባሉ the chief of magicians ማጂሽያን ማለት ያው ብዙዎቻችሁ በእንግሊዘኛው ታውቁታላችሁ፣ ወይ ድግምተኛ ወይ ማጂክ ሰሪ ወይ ጠቢብ ምናምን እንደዚህ። እነዛ ጃኒስ እና ጃምበርስ የሚባሉት ለፈርዖን ነግሮት ነበር። ምንድን ነው የነገሩት? ህልም አይቶ እሱ ህልም ነግሯቸው ነበር ለነዚህ ለማጂሽያኖች ማለት ነው። ማጂ ብላችሁ ያዟቸው፣ አስታውሱ። ማጂ ይባላሉ። አቆላምጣችሁ ስለምፈልገው ነው ማጂ የሚባለውን ቃል። ማጂዎች ፈርዖን ህልም አይቶ ነበር። ህልሙ ምንድነው? ሁለት ሚዛን፣ በሚዛን ላይ የሆነ ሁለት ነገር አየ። በአንዱ ሚዛን ላይ ግብጽን አያት፣ በአንዱ ሚዛን ላይ ደግሞ አንድ የደከመ በግ አየ። እና የደከመው በግ ያው ሚዛን ሲደፋ አይቷልና ይህንን ሊያስተረጉም ተርጓሚዎች ጋር ወስዶ ነበር። እና ማጂዎች ምን አሉት ሲተረጉሙልት a certain child is about to be born፣ የሆነ ሕፃን ልጅ ሊወለድ ነው። ፈርዖን ሆይ in the congregation of Israel፣ እንደው በእስራኤል መካከል አንድ ልጅ ሊወለድ ነው። ማጂዎች ናቸው የሚነግሩት እንደዚህ ብለው። ማጂ ብሎ ኮሜንት ጽፏል። ብዙዎቻችሁ እንድታስታውሱት ማጂ ብላችሁ ጻፉ፣ ዋላ ስለምፈልገው ነው። ለፈርዖን ምን አሉት እነዚህ ማጂዎች? የሆነ ሕፃን ልጅ ሊወለድ ነው ያየው ህልም እና ይሄ ሕፃን ምንድነው አሉት? by whose hand will be the destruction of all the land of Mizraim፣ የግብጽ ሀገር ሁሉ በዚህ ልጅ ምክንያት እንደው በቃ ያው ያንተ ንጉስና በቃ ጥያቄ ምልክት ሊገባ ነው። አንድ እስራኤላዊ የሆነ ሕፃን ሊወለድ ነው፣ ያንተ ንጉስና ሊያበቃለት ነው፣ በእጁ ነው በቃ ሁሉ ነገር ብለው አስፈራሩት። ሲያስፈራሩት ምን አለ ፈርዖን? ሄዶ ለአዋላጆች ምን አላቸው?
when you attend Judite women አይሁዳዊ ሴት ስታገኙ አላቸው አዋላጆችን። አሁን ህፃን ልጅ ሊወለድ ነው ተብሎ ማጆች ነግረውት የለ ይሄን ንጉስ ፈርቶ ሄዶ እንደው ህፃን ልጅ ሊወለድ ነውና እንደው ህፃን ልጅ አርግዛ ካያችሁ ይሁዳዊ see them bear እንደው ካያችኋት ምን if it be a male child ወንድ ልጅ ከሆነ you shall kill him እንደው ግደሉትማ ባትድከሙ። እንደው የንግስና ጥያቄ ምልክት ውስጥ ገብቶ እንደው አይሁዳዊ አርግዛ ወንድ ልጅ ከሆነ እንደው ግደሉት። ማጆቹ ነግረውኛል። የኔ ንግስናማ ጥያቄ ውስጥ አይገባም። ስለዚህ ህፃን ሲወለድ ምን አርጉ አለ? ግደሉት አለ። ስለዚህ ያን የሚወለዱ ህፃናት ሁሉ ይገደሉ ነበር። በሚገደሉበት ሰዓት ማን ተወለደ? ከሌዊ ወገን አንድ ሰው ሄዶ የሌዊን ልጅ አገባ። ሌዊ ማለት ያው ዘር ነው ማለት 12 የእስራኤል ዘሮች ያሉ ሌዊ እንደዚህ ቤንጃሚን ይሁዳ ምናምን እየተባሉ የሚከፋፈሉ የ12 ልጆች አሉ የያዕቆብ ልጆች ማለት ነውና ከሌዊ ዘር የሆነ አንድ ሰው ሚስቱን ሄዶ አገባ። ከዛ ጸነሰችለት። ሴቲቱም ጸነሰች፣ ወንድ ልጅም ወለደች። አረ ወንድ ልጅ ተወለደ ህፃን በሚገደልበት ሰዓት። መልካምም እንደሆነ ባየች ጊዜ 3 ወር ሸሸገችው። እየተገደለ ነው ህፃናት። አይሁዳዊው ምን ህፃን ስታረግዝ ይገደልባታል። እቺ ደግሞ ሸሽጋ አሳደገችው። 3 ወር ሸሸገችው። እየገባችሁን አይደል? ማን ነው የተወለደው ይሄ ልጅ? ሙሴ ነው። ሙሴ ሲወለድ ህፃናት ይገደሉ ይጨፈጨፉ ነበር። እሱም ተደብቆ አደገ። ህፃናት በሚወለዱበት ሰዓት አይደል የተወለደው ሙሴ? አሜን ነው የጌታ ሰው። የማቴዎስ ወንጌል ላይ ቅድም ምንድነው የተባለ? 70 ሰገሎች መጣው ምንድነው ያሉት? የአይሁድ ንጉስ ወዴት ነው የተወለደው ብለው ሲጠይቁት ንጉሱ ፈርቶ ነበር አይደል እንዴ? ደንግጦ ምን አድርጎ ነበር ሲደነግጥ? ኢየሱስን አብሮ ለማስገደል ህፃናቱን ሁሉ 2 ዓመት የሆናቸውን ከዚያም የሚያንሱትን ህፃናት ሁሉ አስገደለ ይላል። ሙሴ ሲወለድ ህፃናት እየተገደሉ ነበር። ምክንያቱም ሙሴ የንጉሱን ንግስና አስፈሪ ደረጃ ላይ አድርሶታል። የሚወለደው ህፃን ንግስናን ይወስደዋል ተብሎ ስለተነገረው ፈርዖን ሙሴን ሊያስገድለው ሞክሮ ነበር። ይሄም ደግሞ እነዚህ 70 ሰገሎች ንጉስ ይወለዳል ብሎ ስላስፈራሩት ኢየሱስን ለመግደል ህፃናቱን ሁሉ አስጨፈጨፈ። አያችሁት? ፈርዖንም ህፃናትን አስጨፈጨፈ ህፃኑን ለማስገደል ንግስናውን እንዳይቆጣጠርበት። ሄሮድስም ህፃናትን ለማስገደል ህፃናትን ጨፈጨፈ። ህፃናት በሙሴም ዘመን በኢየሱስም ዘመን ይጨፈጨፉ ነበር። ዘም ማመሳሰለሽን እያመሳሰሉብን ሙሴን ለማስመሰል ሙሴን የሚመስል ነብይ ይመጣል ስለተባለ ሙሴን እንዲመስልም ማለት ነው። ቀደም ምን ብለው እነዚህ ሰዎች የነገሩት ህፃን ይወለዳል ብለው የነገሩት እነማን ናቸው? ማጂሺያን ማጂ ብላችሁ ያዙ ያልኳችሁ የሉም? ማጂዎች ነበሩ። ለንጉሱ የሚወለደው ህፃን ንግስናን ጥያቄ ምልክት ውስጥ ይከተዋል ያሉት። እዚህም ለንጉሱ 70 ሰገሎች ነበሩ የነገሩት ንጉስ ተወልዷል ብለው ማለት ነው። 70 ሰገል ተብሎ አማርኛ ላይ የተቀመጠላችሁ ምንድነው የሚለው? 70 ሰገል አሁን የ2001ን ትርጉም ብትመለከቱ ጠቢባን ነው የሚለው 70 ሰገል አይደለም። እንደገና አዲሱ መደበኛ ትርጉም 1997 ስትመለከቱ ደግሞ የኮከብ ተመራማሪዎች ይላል የከዋክብት። ይሄ ትርጉም በጣም የተለያየ ነውና ወደ እንግሊዘኛው ስንሄድ ምኖች ናቸው የነገሩት ለዚህም ንጉስ ለኢየሱስ ንጉስ ማጂዎች ናቸው። የሙሴን መወለድ ለፈርዖን የነገሩት እነማን ናቸው? ማጂ ቅድም ጻፉት ያልኳችሁ ማጂዎች ናቸው። ማጂዎች ምን ማለት ነው አለ ስትሮንግ 3097 ማጂሺያን ማለት ነው። ለፈርዖን እንደነገሩት ለሄሮድስም የነገሩት ማጂዎች ናቸው ስለ ኢየሱስ መወለድ። ዘመመሳሰለሽን አያችሁት? አሁንም ኢየሱስ የተወለደበት ጊዜ ህፃናት ይገደሉ ነበር። ሙሴም ሲወለድ ህፃናት ይገደሉ ነበር። ኢየሱስ ከንጉሱ ሽሽት ወደ ግብጽ ሸሽቷል። ሙሴም ከንጉሱ ሽሽት ወደ ምድያም ሸሽቷል። ሙሴና ኢየሱስ እኮ አንድ ናቸው። እናንተ አይገባችሁም እንጂ ከስደት የመመለስ ትእዛዝ ደግሞ ተመልከቱ። ቅድም ሙሴ ተሰዶ ነበር ብያቸዋለሁ። ንጉሱ ሊገለው ፈልጎት ማለት ነው። ፈርዖን ሊገለው ስለፈለገ ወደ ምድያም ተሰዶ ነበር። ኦሪት ዘጸአት ምዕራፍ 4 ላይ እግዚአብሔርም ሙሴን በምድያም ምን ብሎ ነገረው? ነፍስህን የሚሿት ሰዎች ሁሉ ሙተዋልና፣ አየው ሊገል የነበረው ፈርዖን ሙቷል፣ ተመልሰህ ወደ ግብጽ ሂድ አለው። ሙሴም ሚስቱንና ልጆቹን ወሰደ፣ ወደ ግብጽ ተመለሱ።
እነማን ናቸው ሙተዋል የተባሉት? ነፍስህን የሚሿት የሚፈልጉት ሰዎች ሁሉ ሙተዋልና ሚስትህንና ልጅህን ይዘህ ወደ ግብጽ ተመለስ ተባለ። ማን? ሙሴ በሽሽት የነበረው። የማቴዎስ ወንጌል ደግሞ እንምጣ። ረድ ተመልከትልኝ። ሄሮድስም ከሞተ በኋላ ቅድም ፈርዖን ስለሞተ ሙሴ ወደ ሀገር ተመለስ ተብሏል። ሄሮድስ ከሞተ በኋላ እነሆ የጌታ መላእክት በግብጽ ለዮሴፍ በሕልም ታይቶ ምን አለው? ዮሴፍን የሕፃኑን ነፍስ የፈለጉት ሙሴ ነፍስህን የፈለጉት ሰዎች ሙተዋል እንደተባለው የሕፃኑን ነፍስ የፈለጉት ሙተዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ ተባለ። አሁን ሙሴ እንደተመለሰው ሙሴ ሚስቱንና ልጆቹን ይዞ አልተመለሰም። ዮሴፍም ሚስቱን እጮኛውንና ሕፃኑን ይዞ ተመለሰ። አንድ ሙሴና ኢየሱስ አንድ አይነት። ኢየሱስ በስደት ነበረ። ነፍስን የሚፈልጉት ሙተዋልና ወደ ሀገር ተመለስ ተባለ። ሙሴም በስደት ነበረ። የሚፈልጉት ሙተዋልና ወደ ሀገር ተመለስ ተባለ። አንድ ናቸው። በቃ ዘመን መሳሰለሽን ከምንም አትለያቸውም። ለምን ዘዳግም ላይ ሙሴን የሚመስል ነብይ ይመጣል ተብሏላ። አገኛችሁ? ሙሴን ለማመሳሰል ማለት ነው። እና መጽሐፍ ቅዱስ ላይ የምታነቡት ነገር ሁሉ አለ። የምታነቡት ነገር ሁሉ አለ። የምታነቡት ነገር ግን ያነበባችሁት ነገር ሁሉ እውነት ነው ወይ የሚለውን ስታጣሩ ከታሪክም ከአቅልም ውጭ ሆነ ታገኙታላችሁ። ይሄ ሁሉ ታሪክ እንግዲህ የተፈጠረው በማቴዎስ ወንጌል ሙሴ ጋር ለማመሳሰል ነው። ካርታውን ቅድም እንዳየነው ካርታውን ላሳያችሁ አንዴ። ካርታውን እንዳየነው ወደ ግብጽ ሽሽት የለም። በሉቃስ ወንጌል መሰረት ንጉሱ ሄሮድስ ይፈልገዋል፣ ይገለዋል ምናምን የሚባል ነገር የለም። ጭራሽ ከተወለደ በኋላ ወደ ንጉሱ ሀገር ነው የሄዱት፣ ወደ ኢየሩሳሌም መስዋዕት ለማቅረብ። እዚህ ግን ወደ ንጉሱ ሀገር ሳይሆን የሄዱት ወደ ግብጽ ሽሽት ነው። ወደ ግብጽ ሲሄድ ደግሞ ሲሸሽ ሙሴን መሰለ፣ ሙሴ እንደሸሸው ማለት ነው። ከግብጽ ሲመለስ ደግሞ እንደ ሙሴ አሁንም ወደ ሀገሩ ተመለሰ ማለት ነው። ከዚህ ሀገር ሲሸሽ ህፃናት ተገደሉ ነበር። ሙሴ እንደተገደለው እዚህም ህፃናት ይገደሉ ነበር ማለት ነው በሙሴ ሰዓት። አንድ አይነት ናቸው ለማለት የማቴዎስ ወንጌል ይሄን ሁሉ ታሪክ ፈጠረ። ወደ ግብጽ ሄዱ ምናምን። የዚህ ጋር እኮ ወደ ግብጽ አልሄዱም። የሉቃስ ወንጌል ላይ እንደው በተቻለኝ አቅም እንግዲህ እንዲፈትፈት ለማድረግ ሞክሬያለሁ። ይገባችኋል ብዬ ተስፋ አደርጋለሁ። አላህ እኛን በተናገርነው እናንተን በሰማችሁ ተጠቃሚ አድርገን ወደ ቀጣዩ ፕሮግራማችሁ ወደ ማሂር እንገባለን ማለት ነው። አመሰግናለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ናቸው አባይ? ማሂር ወንድሜ ከመቀጠል በፊት አንድ መልእክት አጠር ያለች መልእክት ነው። ሀባይቢ መጀመሪያ ማሩ የተነጋ አንዲት ሐሳብ ብቻ ያስቀምጥላችሁ። ማሩ በደንብ ገልጸዋል። ግን መሰላችሁ ሀባይቢ ክርስቲያኖች ወደቀ ኢየሱስ ከዛ ተረፈ። ሰላም አለይኩም። ኢምራን ደምሴ የለም። ኢምራን አሁን አለው። ኢምሩ ደምሴ የለም። እሺ አሁን አለው። አሁን አለ። ማሻአላህ። አይ አኺ ሰምታችሁኛል። በቃ ካልሰማችሁኝ ይቅር። ሰምተኛል ማሩ